አለው። እሺ እኔ እውነትም መንገድም ሕይወትም ነኝ ብሎ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዳለ ይታወቃል። እሺ ስለዚህ እውነት መንገድ ሕይወት ነኝ ሲል ምን ማለት ነው? ወዴትስ ነው መንገድነቱ? ሕይወትነቱስ እንዴት ነው? እውነትነቱስ በምንነቱ ነው የሚለውን ያብራሩ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም ከአብ ያለ እናት የተወለደ ድህረ ዓለም ያለ አባት ከድንግል ማርያም የተወለደ ሰማይና ምድር ፈጣሪ ጌታ አምላክ ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም በእውነት በፍጥረት ዓለም ሁሉ የተመሰገነና የከበረ እንዲሁም ከፍ ከፍ ያለ ይሁን። ይሄ እንግዲህ የሚገኘው በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ የሚገኝ ታላቅ የእግዚአብሔር ቃል ነውና ቃሉ እውነቱን ለመናገር አብዛኞቹን የመጽሐፍ ቅዱስ ክፍል ዳሶ መያዝ የሚችል እኔ እውነትም ሕይወትም መንገድም ነኝ ብሎ ሲናገር ጌታ ኢየሱስ ክርስቶስ ምን እያለ ነው? በአዳም ምክንያት መንገዱ ጠፍቶብን ለነበረው ለሁላችን አዳም መንገዱን ስቶ ወድቆ ከእግዚአብሔር አምላክ ተለይቶ ነበርና ድጋሚ ወደ እግዚአብሔር አባታችን ሊያቀርበን የሚችል ሌላ አላገኘንም ነበር። በነቢያት መቅረብ አልቻልንም፣ በአባቶች መቅረብ አልቻልንም ነበረ። ከዛም በኋላም በተነሱ በሌሎቹ ክርስቶስ ኢየሱስ በፊትም በነበሩት መቅረብ አልቻልንም፣ ወደፊትም ልንቀርብ አንችልምና ስለዚህ የጠፋውን በግ ለመፈለግ ከእግዚአብሔር አብ ጋር ሊያስታርቀን ሰው ሆኖ ወደኛ የመጣ እውነተኛ መንገድ ወደ እግዚአብሔር አብ የምንደርስበት ጌታ አምላክ ኢየሱስ ክርስቶስ መሆኑን ሲገልጽ ዮሐንስ ምን አለ? እኔ መንገድ እኔ ነኝ ሲል አንድ ቢኒ ታረግልናል። ይረብሻል። ቴንክ ዩ። መንገድ ነኝ ሲል ወደ እግዚአብሔር የምወስዳችሁ ከእግዚአብሔር ጋር የማስታርቃችሁ እውነተኛ፣ ምክንያቱም ከአባቱ የወጣ ነው ወደ አባቱ ሊወስደን የሚችለው ብቸኛው ከአብ ዘንድ ወጥቶ ወደኛ የመጣ ክርስቶስ ነው። ስለዚህ የአብን መንገድ የሚያውቀው ወደ እግዚአብሔር አብ ወደ መንግስቱ ሊያስገባን የሚችለው እሱ ብቻ ነው ማለት ነው። ስለዚህ እውነትም መንገድም እኔ ነኝ ሲል ክርስቶስ ኢየሱስ እኔ ነኝ ወደ እግዚአብሔር አብ መወስዳችሁ እያለ እውነትም እኔ ነኝ ሲል ደግሞ እውነተኛ የባህሪ አምላክ፣ እውነተኛ ፈጣሪ፣ እውነተኛ ጌታ ልናምንበት፣ ልንመካበት፣ ልንድንበት የምንችለው እርሱ እንደሆነ ሲነግረን በዚህ በዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ ስንመለከት አንዴ ጥቅሱን አጥቼ ባነበው ደስ ይለኛል። ይቀጥሉ ይችላሉ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ በጣም ብዙ ጊዜ ስለ ክርስቶስ ኢየሱስ አምላክነትን በምንነጋገርበትና በምናወራበት ሰዓት ላይ የምንጠቅሰው ክፍል እንደሆነ ሁላችሁም ታውቃላችሁ። እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። የማን ልጅ እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ። ስለዚህ እውነትም እኔ ነኝ ሲል እውነተኛ የሆነውንም የምናውቅበት እርሱ ነው። ከዛ ምን አለ? እውነተኛም በሆነው በእርሱ አለን። እውነትም እኔ ነኝ አላለም ጌታ? ዮሐንስ ደግሞ ድጋሚ በመልእክቱ ምን አለ? እውነተኛ በሆነው በእርሱ አለን አለ። በቃ አሁን በክርስቶስ ኢየሱስ አለን እኛ። ከዛስ እርሱም አለ መላእክት ነው አላለም፣ ነቢያት ነው አላለም፣ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። እዚህ ጋር ዘጋው። በቃ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለውን ቃል እውነት የሚለውን ሲያብራራ በዚህ መንገድ ተናገረ። ከዛስ ሕይወትም እኔ ነኝ አለ። ደግሞ አልቀጠላና እኔ መንገድም እውነትም ሕይወትም እኔ ነኝ አለ። ሕይወትም እኔ ነኝ ሲል ሕይወት አተን ለነበር ነው፣ ከገነት ተሰደን ለነበር ነው፣ ከእግዚአብሔር ጋር ተጣልተን በአዳም ምክንያት ተቅበዝብዘን ለነበር ነው፣ ጠፍተን ለነበር ነው፣ መዳንን ለሚያሻን ሞት ውስጥ ለነበር ነው፣ ለኛ ወድቀን ጠፍተን ለነበር ነው፣ ለኛ ተረስተን ለነበር ነው፣ ለኛ ሕይወትን ሊሰጠን ሞታችንን ወስዶ ሕይወትን ሊሰጠን የመጣው ማን ነው ማለት ነው? የሰማይና የምድር ፈጣሪ ክርስቶስ ኢየሱስ ነው ማለት ነው። ስለዚህ ሕይወትም እኔ ነኝ ሲል የዘላለም ሕይወትን የምሰጣችሁ እኔ ነኝ። በሞት ፍርሃት በባርነት ታስራችሁ የነበራችሁትን ከዛ ባርነት ላወጣችሁ የምችለው እኔ ነኝ አለ። ስለዚህ ይህንን ሐዋርያው ጳውሎስ በዕብራውያን መልእክቱ አለው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይሁን ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በሞት ፍርሃት ውስጥ ታስረው የነበሩትን ሁሉ፣ በባርነት ውስጥ ታስረው ለነበሩት ሁሉ፣ ሰላም ርቋቸው ለነበረው ሁሉ፣ ሞት የሚባል ኃያል ይዞን ሁላችንም ከመቃብር በታች አድርጎን የነበረውን እኛን በሞቱ ሕይወት ሊሰጠን የመጣው ማን ነው? ክርስቶስ ኢየሱስ ነው ማለት ነው። የጌታ ሞት ዝም ብሎ ሞት አይደለም፣ ሕይወት የሚሰጥ ሞት ነው። የማንም ሞት ለሰው ልጆች ሕይወት ሰጥቶ አያውቅም፣ ወደፊትም ሊሰጥም አይችልም።
ሕይወት ሊሰጥ የሚችል በቀራንዮ አደባባይ በመስቀል ላይ ራቁቱን ስለ ሰው ልጆች ሲል ነፍሱን አሳልፎ የሰጠ የጌታችን የኢየሱስ ክርስቶስ ሞት ነው ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንደዚህ ብሎ ይናገራል። በልጁ ሞት ከእግዚአብሔር ጋር ታረቀናል። በማሞት በልጁ በኢየሱስ ክርስቶስ ሞት ከእግዚአብሔር ጋር ታረቀን ካለ በኋላ ቀጣዩን ፓርት ላምብላችሁ። ምክንያቱም ሕይወት የሚለው ቃል እንዲህ ቀለል አድርገን የምናልፈው አይደለም። ሌላም እነግራችኋለሁ። ሐዋርያው ጳውሎስን ግን አንዴ ሮሜ መልእክት ምዕራፍ 5 ቁጥር 10 ላይ ያለውን እንዲህ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ታረቅናል። ጠላቶቹ እንዴት ነው የሆነው? በአዳም በኩል አዳም በሰራው ስህተት እኛም ከእግዚአብሔር ጋር ተጣልተናል። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። በሕይወትነቱ ማለት ነው። ቀጠል አለ። ሌላ በጣም አንድ ኃያል ቃል ላንብብላችሁ፣ እጅግ በጣም የተወደደ በዮሐንስ መልእክት ምዕራፍ 1 ላይ ያለን ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ አለ። እኔ ሕይወትም ነኝ ብሎ አልነበረ ጌታ? ሕይወት ተገለጣል። ሕይወት እንዴት ነው የተገለጠው ሲል በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግ በታች የተወለደ ልጁን ላካል፣ በስጋ ተገለጠ። ምክንያቱም በእግዚአብሔር አብ ዘንድ የነበረው ያ ዘላለማዊ ቃል በአካላዊ ቃልነቱ ከአብ ጋር የነበረው ዓለምን የፈጠረው የሥላሴ ሁለተኛ አካል እግዚአብሔር ወልድ የማይታየው የማይዳሰሰው በሁሉ ቦታ ላይ ሞልቶ የነበረው እርሱ በአጭር ቁመት በጠባብ ደረት ከድንግል ማርያም ከሴቲቱ ተወልዶ በሴት በኩል የመጣውን ሞት በሴት በኩል ተወልዶ ሕይወትን ሰጠ እያለ ነው። እዚህ ጋር ሕይወት ተገለጠ ሲል የማይታየው ታየ፣ ተዳሰሰ እንደሰው ብሎ ልክ የኛ መዝሙር ላይ እንደሰማችሁት የማይታየው ታየ። በቃ መለኮትን በመለኮትነቱ ማን ሊያዩ አይችልም፣ ማንም ሊያዩ አይችልም። በቃ ሊታይ የማይችል በጣም በማይታይ ብርሃን ውስጥ የነበረው እርሱ ሰው እስከመሆን ድረስ ቀረበን ማለት ነው። በቃ ሰው እስከመሆን ቀረ። ለዛ ነው ቅዱስ ዮሐንስ አፈወርቅ በደላችንን ለማራቅ ከኛ ለመውሰድ ሰው እስከመሆን ድረስ ቀረበን። አሁን ለምሳሌ ጳውሎስ ከዚህ በፊት ሲናገር በዚህ በዕብራውያን መልእክቱ ላይ ምን የሚል ሐሳብ ያነሳል? እግዚአብሔር አስቀድሞ በብዙ መንገድ በብዙ ጎዳና ተናግሮ ነበር አለ። በአባቶች በነቢያት ተናግሮ ነበር፣ በመላእክት እጅ ተናግሮ ነበር፣ በጣም በብዙ አይነት መንገድ ተናግሮ ነበር። አሁን ግን ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ለኛ ተናገረ። በልጁ ለኛ ተናገረ ሲል ልጁ እዛ ሆኖ ድምፁን አሰምቶ አይደለም፣ ሰው እስከመሆን ድረስ ወደኛ ቀርቦ ነው። ሰው እስከመሆን ድረስ የኛም ባህሪ የራሱ ባህሪ አድርጎ ማለት የኛም ባህሪ የኛ ይሄ የሚሞተውን የሚደክመውን የሚራቡን የሚጣመውን የሚያዝነውን የሰው ልጆችን ባህሪ የራሱ አደረገና ሞት የሚስማማውን ስጋ ከመለኮቱ ጋር አዋህዶ በፍጹም ሰውነቱ ሞትን ተቀበለ። ፍጹም አምላክ ነውና ሞትን ድል አደረገ። ሞት ድል ተደረገ። መውጊያው ከኛ ተነሳልን። እኛ በእርሱ በኢየሱስ ክርስቶስ ያመን ሕይወትን አገኘን። ባጭሩ ይሄ ነው። እኔ መንገድም እውነትም ሕይወትም ነኝ የምትለው ቃል ስትብራራ ይሄን ትመስላለች። በጣም ጥሩ፣ በጣም ጥሩ። ለካሜራው በጣም ቀርበሃል ወንድማችን ልደተ ቃል። እንግዲህ ጥያቄ ይቀጥላል። የመጨረሻ ጥያቄ ነው ወደ አንተ ጋር የሚመጣው። ኦልሞስት ከፔትራ ጋር የተወዳደረ ነገር አለ ፖድማይኩ ላይ ነው። እሱ ደግሞ ካሜራው ላይ ስለሆነ አዲስ የመጣችሁ ሰዎች እዚህ ጋር ፖድማይክ አለ ይታያቸዋል። ይህ ፖድማይክ ትርፍ ፖድማይክ ነው፣ ለጌጥነት ተቀምጠዋል። እዚህ ምንም አያደርግም። እዚህ ጋር 3 ካሜራዎች አሉ። እነዚህ 3 ካሜራዎች ለውድድር ቀርበዋል። ቢሸጡም ለሽያጭ ምንም አያስፈልግም ብለን ነው። እሺ፣ ይሄ ጥያቄ እንግዲህ ይሄ ነው። ይሄን ጥያቄ ካብራራህ እዚሁ ዴሊቨር ነው የሚደረግልህ ወንድማችን ልደት። ፖድማይክ በቀጥታ ከኬብሉ ጋር ወደ አንተ ጋር ይመጣል ማለት ነው። አንድ ሰው ክርስቲያን ሆኖ በአግባቡ ሕይወት ባይመላለስና በደንብ እየሰማኝ ጥያቄ አልደግምም ልደተ ቃል። አንድ ሰው ክርስቲያን ቢሆንና ወይም ኦርቶዶክሳዊ ሆኖ በምድር በሚኖርበት ሰዓት መጽሐፍ ቅዱሳዊ ወይም መንፈሳዊ ሕይወት ባይኖርና ቢሞት ፍትሃት ቢደረግለት የእግዚአብሔርን መንግስት ይወርሳል ወይ? ፍትሃት ተደርጎለት ወይም ከሞተ በኋላ በኃጢአት ልምምድ ውስጥ የነበረ ሰው ፍትሃት ቢደረግለት የእግዚአብሔር መንግስት መውረስ ይችላል ወይ? ይህን ጥያቄ ይመልሱ። አለቅ አይችልም። ማብራሪያ አያስፈልጉም። አይወርስም።
አይችልም። በዚህ ዙሪያ ላይ በጣም በርካታ ጊዜ አሁን በጣም አብዛኛው ጴንጤ ይደነቃል። የሆነ ከባድ ጥያቄ እንደተጠየቅን አድርገንና የሆነ የመዳን መንገዳችን በጣም ሚሊየን የሚመስለውና በጣም ለመፈንጨት እንትን የሚዳዳ ጴንጤ ያለ በቃ እኮ የተገለጠ የመዳን ትምህርት ነው ያለን። በቃ ሰው ያምናል፣ ይጠመቃል፣ የጌታን ቅዱስ ሥጋና ክቡር ደሙን ይቀበላል፣ መንፈስ ቅዱስን ታትሞ ይኖራል። በህይወቱ ሲኖር ክርስቲያናዊ ህይወት ያስፈልገዋል። እና በዛ በክርስትና ህይወት ልክ ጳውሎስ እንደተናገረ ቲቶ 3:8 ላይ ቃሉ የታመነ ነው አለ። እግዚአብሔርንም የሚያምኑት በበጎ ስራ እንዲጸኑ አስረግጠ ነገራቸዋል። አንዳንዶች ፍሬ ቢሶች ሆነው እንዳይቀሩ ፍሬ ሊያፈሩ የግድ ስለሚገባ ቁጥር 14 ላይ ይናገራል። ስለዚህ የግድ ፍሬ ሊያፈሩ ስለሚገቡ ሰው ፍሬ ሳያፈራ ክርስቲያናዊ ህይወት ሳይኖረው ምንም በቃ መንፈሳዊ ህይወት ሳይኖረው ክርስትና የሚወራ አይደለም። ዝም ብለህ በአፍ ብቻ የምታወራው አይደለም። እንደ ጎረቤቶቻችን የምትኖረው ነው። ለዚህ ደግሞ ማሳያ የኛ ቤተክርስቲያን በቂ ማሳያ ናት። ደካማ ሰው የለም እያልኩኝ አይደለም። ለምን 1 ሚሊዮን ደካማ ኦርቶዶክስ አይኖሩም? ግን በሚገባ አስረግጠው ህይወቱን የሚኖሩ ደግሞ ክርስቲያኖች እንዳሉ ደግሞ ግልጽ ነው። ስለዚህ ህይወት ሳይኖረው ጎዶሎ የሆነ ህይወት በቃ የክርስቶስ ኢየሱስ ደቀ መዝሙር ለመሆናችን በራሱ ዋነኛው ምሳሌ ፍሬ ስናፈራን። ስለዚህ በክርስትና ህይወቱ ፍሬ ሳያፈራ በልቶ ወጥቶ ጠጥቶ ምን ብሎ ምንም በቃ ጭልቅልቅ ብሎ የቆየ ሰው በስተመጨረሻ በፍትሃት ወደ እግዚአብሔር መንግስት ይገባል? አይገባም። እሺ ማብራሪያ ሰጥተዋል። አይገባም ብለዋል። ስለዚህ የፍትሃት ጥቅሙ ምንድን ነው? ባጭሩ ከዚህ ፊትም ስንተኛ ጥያቄ ነው ሶፎንያስ ሞላል? ራሱን ያው ፍትሃት ላይ ነው ያለነው እኮ ምንም ስንተኛ ጥያቄ። የፍትሃት ጸሎት እንግዲህ እኔ እስከማውቀው ድረስ በቤተክርስቲያን ውስጥ ባለችኝ ትንሽዬ እውቀት የፍትሃት ጸሎት ማለት ልክ ዌርፌል እንደምንለው ደግሞ አንድ የክርስቲያን ነፍስ፣ ምክንያቱም ቤተክርስቲያን መጀመሪያ መጥፎም ይሁን ጥሩ ያን ሰው ተቀብላ በጸጋ የእግዚአብሔር ልጅ እንዲሆን አድርጋለች። የቤተክርስቲያን ስራዋ ይሄ ነው እንግዲህ። ስለዚህ በእግዚአብሔር ተቀብላ የእግዚአብሔር ልጅ እንዲሆን አድርገዋለች በክርስቶስ ኢየሱስ ቤተክርስቲያን ውስጥ ማለት ነው። የእግዚአብሔር ልጅ እንዲሆን ካደረገችው አደራውን ተቀብላለች። በኋላ ላይም ደግሞ ነፍሱ ከስጋው በምትለይ ሰዓት ላይ ክፉ አደረገ በጎ፣ መጥፎም አደረገ ጥሩ እየገባብኝ ስለሆነ ነው። የፍትሃት ጸሎት ማለት ባጭሩ እግዚአብሔር አምላክ ወዶ ፈቅዶ ያቺን ነፍስ እንዲቀበላት ከወደደ ይቅር እንዲላት እንጂ እያንዳንዱ በቤተክርስቲያናችን ውስጥ የሚደረገው የፍትሃት ጸሎት እያንዳንዱ በቤተክርስቲያናችን ውስጥ የሚደረገው የፍትሃት ጸሎት የዛን ሁሉ ነፍስ ወደ መንግስተ ሰማያት ያግዛል የሚል ትምህርት የለንም። የኛ ዓላማው የፍትሃት ጸሎት የክርስቲያን ነፍስ ነው የምትሄደው ወደ አምላክ ነው። በደንብ ያብራሩት። እሺ ጨርሳለሁ። እዚህ እንዲያብራሩት ነው አሁን ሲናገሩ በመሃል እግዚአብሔር ከወደደ ይቅር እንዲለው ስላሉ ኦልሬዲ እሱማ በክርስቶስ ኢየሱስ የመስቀል ስራ ሰዎች ይቅርታን እንዲያገኙ ያንን እርሶም ይቀበላሉ፣ ያምናሉ። ስለዚህ እግዚአብሔር ከወደደ ይቅር ይበለው ሲሉ ምን አይደል እንዲያብራሩ ድል ነው። እሱን እያበራራው ነበር። ስለዚህ አሁን የተገለጠውና የተረጋገጠው የመዳን ትምህርታችን ግልጽ የሆነው ሰው በክርስቶስ ኢየሱስ አምኖ ቅዱስ ሥጋውና ክቡር ደሙን ተቀብሎ ክርስቲያናዊ ሕይወት ያለው ሰው ወደ እግዚአብሔር መንግስት እንደሚገባ ጥርጥር የለውም። ይህን አስረግጬ ነው ነገር ጥርጥር የለውም። የዘላለም ሕይወት አለው። በቃ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ተናግሯል። እኛ የተዘበራረቀ የሆነ ተስፋ ቢስ የሆነ ሕይወት አይደለም ያለን እናምናለን በክርስቶስ ኢየሱስ የዘላለም ሕይወት እንዳለን። ይሄ ጥርጥር የሌለው ነገር ነው። ፍትሃት ግን ጸሎት በምናደርግ ሰዓት ላይ ነሰሰርሊ አብሶሉትሊ ያቺ ነፍስ በቀጥታ ገነት ትገባለች የሚል እምነት የለንም። ባጭሩ ቅድም ተናግረዋል እያልን ያለ ነው። አንዴ ቆይ እግዚአብሔር አምላክ እኮ በአምላክ ላስወርድ ነው ይሰሙ እግዚአብሔር አምላክ በአምላክነቱ ፍትሃዊ ነው። ማንም ደግሞ ይሄንን አደረክ ያን አደረክ ብሎ ሊጠይቀው ወይንም ደግሞ ሊቃወም የሚችል አምላክ የለም። ሊቃወም የሚችል ሰው የለም። ከፈለገ ሙስሊሙን ተነስተና መንግስተ ሰማያት ግባ ማለት ይችላል። ማንም ምንም ሊለው አይችልም። በሉዓላዊነቱ ኩዌስችን የሚደረግ አምላክ አይደለም። ፍትሃት ጸሎት በምናደርግ ሰዓት ላይ እግዚአብሔር ወዶ ፈቅዶ ያቺን ነፍስ ከማራት ምን አገባንኛ? ለምን ማርካት አንልም? ግን የተገለጠው ትምህርታችን ግን ሳያወላውል እውነተኛው ነገር ግን ምንድነው? ታምናለህ፣ የጌታን ቅዱስ ሥጋና ክቡር ደም ትቀበላለህ፣ ክርስቲያናዊ ሕይወት ይኖርሃል፣ መጨረሻ ከጌታ ኢየሱስ ጋር ህብረት ማድረግ ይሆናል። በቃ የተገለጠው ይሄ ነው። ግን ጸሎት አደረግ ለአንድ ነፍሱ ከሥጋው ለተለየ ክርስቲያን ጸሎት አደረግ ወደ እግዚአብሔር ሄደ።
ወደ ፈቅደ ጌታ ኢየሱስ ክርስቶስ ከማርከው በአንተ እጅ ነው። ካልማርከው ምንም አለቀ። ስለዚህ ነሰሰርሊ እንዲያስምርም በሚል ኢንቴንሽን አይደለም ጸሎት የምናደርገው። ተናገርኩኝ ቅድም የሽኝት ጸሎት ነው። በቃ ወደ አምላኳ የምትሄድ ነፍስ ናት። ጌታ ኢየሱስ ክርስቶስ አንተ ተቀበላት ነው አለቀ። ከዚህ የዘለለ ሌላ ነገር የለውም እኮ። እዚህ ላይ አሁንም እንዲያጠሩት በተደጋጋሚ አሁንም እድል እየሰጡት ነው። ያጥሩት መልሶን። ውድድሩ ከባድ ነው። ትልልቅ ተወዳዳሪዎች ነው። እናንተ ጭንቅላታችሁ ውስጥ እንዳስቀመጣችሁት አይደለም መልስላችሁ። አይደለም ጥያቄና መልስ ነው። እኔን ውድድሩ ጥያቄና መልስ ነው። ከባባድ ተወዳዳሪዎች አሉበት። ይሄን ይወቅርሶ ከባባድ ተወዳዳሪዎች አሉ። አይደለም አንድ ውድድሩን ቶ እኔ ክርስቲያን ነኝ። እኔ ከክርስቲያን ካልሆነ ሰው ጋር ውድድር ውስጥም አልገባም። አይደለም ይሄ እኮ ጥያቄና መልስ ነው። ፕላትፎርሙ የዛሬ የጥያቄና መልስ ውድድር ነው። ምጠይቅ ይወታለሁ ከታሪክ መንፈሳዊ የዳነን ካልዳነ ሰው ጋር ታወያየው ኦሎት ጠቅላላ እውቀት ታሪክ መንፈሳዊ ብዮት ታሪክን ጠይቀው ዛምቢያን ማን ነው ያገኛት ስሎት ተመስገን የጌታ ልጅ ነው ብለዋል። አሜሪካንን ክርስቶፎር ኮሎምበስ ነው ብለዋል። ስተዋል ተብሎ ወደ መንፈሳዊ መርጠው ነው ይሄንን የዮሐንስ ወንጌል ምዕራፍ 14 ቁጥር 6ን እንዲያብራሩ ተሰጥቶት አብራሩ። ከዛ ሁለተኛ ጥያቄ ሰው ከሞተ በኋላ እሱንም አብራር ይቻላል የእግዚአብሔር መንግስት ይወርሳል ወይ አልኮት አይወርስም ብለው በትክክል መልሰዋል። እሱንም እኮ አብራራውኝ እኮ ለመሰራው እንዲተቸገር ነው። ቆይ አንዴ ድሩስ ሶፊ እሱንም አብራር ይቻላል። አሁን የተቸገር ነው ምን መሰለ በዙሪያ ያለ እንደኔ ከአንዱ መንፈስ የጠጣ ኦርቶዶክሳዊ ማይንድ ሴት ያለው ይገባዋል። ማወራ አሁን እርሶ እኮ ያልተረዱት አሁን እኛ ተቋማት ኦርቶዶክስ ፕሮቴስታንት አላልንም። ሊወዳደሩ ነው የገቡት። ተወዳዳሪ ነው። ቆይ አንዴ ልጨርስልህ። እሺ ተወዳዳሪ ነኝ። ያው ገብቶኛል። ተወዳዳሪ ነኝ ግን ኧረ ተሚ የሆነ ነገር በለው። ቀጥል ልደት። ዲስኳሊፋይ ሊደረግ ነው። ተመስገን የጌታ ልጅ ዛምቢያን ያገኘው ዲስኳሊፋይ ልትደረግ ነው። አንተ ሚውት አድርገህ ተቀመጥ። ስለዚህ ቆይ አንድ ነገር ቅድም ሲያብራሩ የወሉት እድል ሰጦት ነው። ቅድም ሲያብራሩ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 እውነትም መንገድም ህይወትም እኔ ነኝ ብለዋል። መንገዱ እሱ ብቻ ነው። እሱ ከዛ ስለመጣ እሱ ነው ወደዛ መውሰድ የሚችለው ሌላ የለም ብለው ተናግረዋል። እና አሁን ደግሞ ፍትሐት ላይ ስጠይቆት ሁለት አይነት መንገድ አለ እያሉ ነው። አላልኩም። ለምን መሰሎት ያሉት? አላልኩም። ገባኝ። ፎርማሊ በቀጥታ ሳይሆን እያሉ ያሉት በተዘዋዋሪ አላልኩም። ያሉትን ላስረዳሁት ይሻላል። አላልኩም። በተዘዋዋሪ ምን አሉ መሰሉት? እግዚአብሔር ከወደደና ከፈቀደ በእኛ ጸሎት ምክንያት የእግዚአብሔር መንግስት ውስጥ ከወረሰ እኛ ምን አገባን አሉ። ዊች ሚንስ ሁለተኛ መንገድ እያመቻቹ ነው ማለት። አላልኩኝም። እንደዛ ሮንግሊ አንደርስታንድ እንደዛ አላልኩኝም። ለዛ ነው እኔ ምንድነው መጀመሪያ ስናገር የነበረው መነሻዬ ላይ ሰው ፍትሐት ጸሎት የተደረገለት እያንዳንዱ ሰው እየተነሳ ወደ ገነት ይጋዛል ማለት አይደለም። ቅድም ለዛ ነው እኔ ስናገር ማለት ነው እኔ ስናገር የሆነ በዙሪያ ያለ ፕሮቴስታንት እሱ ሊሰማው በሚፈልገው መንገድ መቼም ልነግረው አልችልም። ምክንያቱም ለምን ያነሳሉ? እርሶ አንድ እሺ ልናገር ሶፊ ለምን እኛ ኦርቶዶክስ ለምን ያነሳል? እኛ ያላውቀት ነው መንፈሳዊ ዘርፍ ጠይቀዋል። ይመልሱ ባኮት ጴንጤዎችን ተዋቸው። ዛሬ ትንሽ እንትሩ ይሄኛው አዲስ ፎርም እኮ የመጣ ነው። አዲሱ ፎርም ለእኔ አልተመቸኝም። አንተ እያብራሩ እየተመቸዎት ነው እንጂ አይ ሐሳቤን ልናገር ለመሰለ አንተስትና ጥያቄን ቁጭ ብዬ እሰማለሁ። ሳውራ ግን እንደዚህ አትበል እንዲህ አትበለኝ ለመሰለ እንደዛ የምናገረው ንግግር ያልገባችሁ አልኩኝ እኮ ገና ከጅምሩ። አብዛኛው ሰው ሁለት ነገር ሆኖ ለምሳሌ እዚህ ውስጥ ከታች ያሉ ክርስቲያኖች ኦርቶዶክሳውያን ክርስቲያኖች ማለት የተናገርኩት ነገር 100% ገብቷቸዋል። ምን እንዳልኩኝ ምን ለማለት እንደፈለግኩኝ ምን ማለት እንደሆነ ክሊርሊ ገብቷቸዋል። ሌላኛው ሳይድ ያልገባው ግን ለምንድን ነው? የላኛው ሳይድ ያልገባው ግን ለምንድን ነው? እሱ ጭንቅላት ውስጥ ባስቀመጣት ልክ እንድናገርለት ስለፈለገ ለዛን ያልገባው። እኔ ደግሞ ተመሳሳይ መንፈስ አይደለም ያለን በእኔና በእናንተ መካከል ከአንዱ መንፈስ የጠጣ ነው። እኛ ስናወራ እንግባባለን። ከዛኛው የሆነ ግን የኔ ንግግር በጣም ሊያስቸግረው ይችላል። ግን ደግሞ መናገሬን አልቶም ልመልሱ አሁንም አልኩኝ። ክርስቶስ ኢየሱስ እውነተኛ የመዳኛ መንገድ ነው። በእርሱ ነው ወደ እግዚአብሔር የቀረብ ነው።
እሱ በከፈለው መስዋዕትነት ነው ከእግዚአብሔር ጋር የታረቅ ነው። ከእግዚአብሔር ጋር ብቻ አይደለም ከራሱም ጋር የታረቅ ነው። ከራሱም ጋር ብቻ አይደለም እግዚአብሔር መንፈስ ቅዱስም አምላክ ነው። ከእግዚአብሔር መንፈስ ቅዱስ ጋርም የታረቅ ነው በዛ መንገድ ነው ብዬ እሱን ተናግሬያለሁ። ስለ ፍትሃት ምንድነው ነሰሰርሊ ፍትሃት በቤተ ክርስቲያናችን ውስጥ ያለ የመዳኛ መንገድ ወይንም ደግሞ አንድን ሰው ልክ አሁን ለምሳሌ ቤተ ክርስቲያን ያመነ የተጠመቀ ይድናል የማያሻማ ትምህርት ነው። ቤተክርስቲያናችን የጸና ዶግማ መሰረታዊ ትምህርታችን ነው። በቃ የተገለጠ ትምህርት ነው። ቅዱስ ቁርባን እንደዛ ነው። ምንም በቃ የሚያከራክር ነገር የለውም አለቀ። ፍትሃት ግን ለምንድን ነው የምታደርጉት? ዓላማው ተናገርኩኝ። በመጀመሪያ ደረጃ ዓላማው አንዲት ነፍስ ወደ እግዚአብሔር ስትሄድ ቅድም ለሁላችሁም በሚገባ ቋንቋ የሽኝት ጸሎት ነው አልኩኝ። አንዲት ነፍስ ወደ ጌታ ስትሄድ የሚደረግ ጸሎት ነው እና በዛ ጸሎት የሰው ልጅ ክርስቲያናዊ ሕይወትም ሳይኖረው መልካም ምግባርም ሳያደርግ ወደ እግዚአብሔር መንግስት ይገባል ወይ? በምንም በማያሻማ መንገድ አይገባም አልኩ። አይገባም። ምክንያቱም ሰው አስቀድሞ ክርስቲያናዊ ሕይወት ሊኖረው ይገባል። ከና ለገና ፍትሃት አለ በሚል ተልካሻ ምክንያት ወደዛ ምንም አይነት ሕይወት ሳይኖረው ወደ እግዚአብሔር መንግስት ይገባል ነው? የለም። ግን ታዲያ ምንድነው ጥቅሙ ሲባል በመጀመሪያ የሽኝት ጸሎት ነው አልኩኝ። ቀጠል ሲል የተናገርኳት ለሁላችሁም ጋር ያጋባችሁ ምንድነው እግዚአብሔር አምላክ ግን አልኩ። እግዚአብሔር አምላክ ግን ወዶና ፈቅዶ የኛ ጸሎት እንደዚህ ኃይል አድርጎ አስማራ አይደለም ያልኩት። አሁንም እግዚአብሔር አምላክ ወዶ ፈቅዶ ወደ እርሱ የምትመጣው ነፍስ እምራት አለው ካለ አንተ ማነ ሉዓላዊ አምላክ ነው ኩዌስችን ልታረጋው አትችልም አልኩ። ለምሳሌ በቀኝ የተሰቀለውን ወንበዴ ዛሬ ከኔ ጋር በገነት ትኖራለህ አለ። ልትከራከረው ትችላለህ? አትችልም። በፍጹም ልትከራከረው አትችልም። ስለዚህ ልክ እንደዚህ አይነት ስራዎችን ይሰራል። መብቱ ነው ከፈለገ እዛ ያንን ነገር አላደረገ አናቅም። የምናውቀው የተገለጠው ነገር ያመነ የተጠመቀ ይድናል፣ የጌታን ሥጋና ደም የተቀበለ ይዘላለም ይወጣል። ይሄ ግልጽ የሆነ ነገር ከዛ ውጪ ከኛ እጅ ውጪ በሆነው ነገር ጸሎት አደረክና እግዚአብሔር ከፈለገ መማር መብቱ ነው። እሱን ኩዌስችን የምታረክ ከሆነ እናንተ ጥያቄ ውስጥ የምታስገቡት አምላክ አላችሁ ማለት። እኛ ግን ጥያቄ ውስጥ የምናስገባው በሉዓላዊነቱ ኩዌስችን የምናረገው አምላክ የለንም። ሲፈልግ ዓለሙን ሁሉ በአንድ ጊዜ ሰብስቤ ወደ እግዚአብሔር መንግስት አስገባለሁ ቢል መብቱ ነው። ማንም ተነስቶ ሉዓላዊነቱን ሊነካው የሚችል የለም። ስለዚህ ሁለተኛ የመዳን መንገድ ሳይሆን የፈጠርኩት እግዚአብሔር አይደለም ክርስቲያኑን ሙስሊሙን መንግስተ ሰማያት አስገባዋለሁ ካለ መብቱ ነው። እምረዋለሁ ብሎ እሱ ከማረው መብቱ ነው። እኛ ግን በመናደርገው በእያንዳንዱ የፍትሃት ጸሎት ሰዎች ሁሉ ወደ እግዚአብሔር መንግስት ይገባሉ ብለን ግን አናምንም የሚል ነገር ነው ያስቀመጥኩት። እንግዲህ እግዚአብሔር ከወደደ ብለዋል። እግዚአብሔር የመርህ አምላክ ነው አይደለም? በተከታታይ 4 ጥያቄዎችን እኔ የተጠየቅኩ ያሉት እና ያንተ ጥያቄ አልጠየቅኩም። የመርህ አምላክ ከሆነ ጥያቄ ነው። ስለዚህ ሶፊ እናንተ እኮ እንተዋወቃለን በደንብ እናንተ እዚህ ውስጥ ካሉት ሰዎች ቁጭ ብለን አብረን የበላን የጠጣን ሰዎች ነን። ስለዚህ እኔ ጥያቄ ያቀርባለሁ ለእናንተ አሁን ደግሞ ምክንያቱም እኔ ደግሞ ጥያቄ አለኝ። እሸልማለሁ። አንድ ሳምሰንግ እሸልማለሁ። ጴንጤው ምኑም ተጠያቂ ነው ዛሬ ኦርቶዶክሱ። እሺ አሁን ጠይቃቸው ጴንጤዎችን ጠይቃቸው። ተጠያቂ ነው ግን ሁለት መልሰዋል። መልሱ ትክክለኛ ነው አይደለም ገና አልታየም። ሁለት መልሰዋል። በኋላ ታርመዋል። እሱን በኋላ ታርመዋል። አሁን ጴንጤዎችን የመጨረሻ 3ኛ ጥያቄ ነው እርሱ ጋር ጴንጤዎችን ጠይቃቸው። እጠይቃለሁ። ይሄው አስገብቻለሁ። ከዛ እነሱን ጠይቅና በዙር እንዲደርሰን እዚህ ጋር በርከት ያሉ ጴንጤዎች ስላሉ 1 2 3 4 ስላሉ አሁን እነሱን ጠይቃቸውና ከዛሬ ደግሞ እነሱም ጠይቃቸውን ጥያቄ ይሰማል። ጠይቃቸው። ሙለታ እንኳን ደህና መጡ። ሰላም ለእናንተ ይሁን። እንዴት ናችሁ? እዚህ ጋር ካሜራ ይታዩታል። ካሜራ አለ። እዚህ ጋር ኒክ ማይክ አለ፣ ፖድ ማይክ አለ። ውድድር ነው። እርሱ እንኳን ባይፈልጉ ካሸነፉ ለሰው መስጠት ይችላሉ። መምህር ልደተ ቃል 2 ጥያቄ ተጠይቀው እሳቸውን መልሰዋል። እዚህ ጋር ፔትራ 1 ጥያቄ ዮሐንስ ወንጌል 14ን ተጠይቆ መልሷል። እርሶን ደግሞ የምጠይቆት ታሪክ መንፈሳዊ ወይስ ጠቅላላ እውቀት የቱ ይሻሉታል? መንፈሳዊ ቴዎሎጂ ማለት ነው። እሺ መንፈሳዊ። ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ? ቅድስት ድንግል ማርያም፣ መላእክት፣ ጻድቃን፣ ሰማዕታት መካከለኛ ናቸው ወይ የሚለውን ጠይቆታለሁ። ያብራሩ። መጀመሪያ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ብለው ያምናሉ ወይ? ብቸኛ መካከለኛ ነው። ብቸኛ ነው ብለው ያምናሉ።
እሺ መላእክት፣ ጻድቃን፣ ሰማዕታት፣ ቅድስት ድንግል ማርያም መካከለኛ አይደሉም? አይደሉም። ብቸኛ ነው ኢየሱስ ብቸኛ ነው ካል ሌላ የለም ማለት ነው። አብራሩ። እሺ ይቀጥሉ። ያ መጽሐፍ ቅዱስም ይናገራል። ይህንን እንግዲህ በሌላ ቦታም በሃይማኖት አበው አውጥቼ ማሳየት እችላለሁ። ጌታችን ኢየሱስ ክርስቶስ ብቸኛ መካከለኛ እንደሆነ ሁላችንም የምናውቀው አንድ ጥቅስ አለ ማለት ነው። ምንድነው የሚለው? አንድ እግዚአብሔር አለ፣ በሰውና በእግዚአብሔር ደግሞ አንድ አለ ይላል። አንድ አለ፣ እሱም በሰውና በእግዚአብሔር መካከለኛ የሆነው አንድ አለ ይልና እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ማለት ነው። ስለዚህ አንድ አለ ነው የሚለው እንጂ ሁለት አለ አይልም፣ ሶስት አለ አይልም። በእግዚአብሔርና በሰው መካከለኛ የሆነውን አስታራቂ ወይም መካከለኛ አንድ አለ ብሎ ኢየሱስ ክርስቶስ እንደሆነ ይናገራል። ስለዚህ መላእክት እንዳልሆኑ መጽሐፍ ቅዱስ ብቻ ሳይሆን በሃይማኖት አበው አውጥቼ ማሳየት እችላለሁ። ዙፋኑ ከበው ከሚቆሙ መላእክት ሊቀ ካህናት ወይም አስታራቂ አልሾመልንም፣ ራሱ አስታራቂ ሆነን ብሎ በዮሐንስ አፈወርቅ ሃይማኖት አበው ዘዮሐንስ አፈወርቅ 62 ላይ ከ15 ከ16 አለ። አውጥቼ ማሳየት ማስረጃ አሳይ። ቪዲዮ ከቻሉ ያብሩ የሚችሉ ከሆነ የሚመቹት። እሺ መጽሐፉን ላውጣና ላሳይ። አዎ እሺ ይኸው ላውጣ። ኦኬ ይኸው መጽሐፉ አጠገቤ ነው ያለው፣ አንስቼዋለሁ። ቪዲዮ ላውጣና ላሳይ ማለት ነው። ስለዚህ ከመላእክት ወገን ሊቀ ካህናት እንዳልሾመ ራሱ እሱ ሊቀ ካህናት እንደሆነ ሃይማኖት አበው ራሱ ይናገራል። ቪዲዮውን ላብራና ላውጣና ላሳይ። ኦኬ አይ ቲንክ የሚታይ ይመስለኛል። ይታያል አይደል? ይታያል። እሺ እያወጣሁት ነው። ኦኬ ይኸው አውጥቼዋለሁ። የሚታይ ከሆነ ምናልባት ይታያል። ጽሁፉ ይታያል። ቀጥሉ። ኦኬ ይኸው ምን ይላል? እርሱን ተመልክቶ ኦኬ 15 ላይ ያው የገዙ ሃይማኖት አበው መሆኑን መጀመሪያ ማሳየት እችላለሁ። ይኸው ሃይማኖት አበው ነው፣ ሌላ ነገር ማለት እንዳይመስል። ስለዚህ ሃይማኖት አበው እንደሆነ ላሳይና ይሄው አቡነ ጳውሎስ። ስለዚህ ወደምፈልገው ክፍል ልሂድና ላውጣና ላሳይ። ኦኬ 15 ላይ ምን ይላል? እርሱ ተመልክቶን እነሆ ለእግዚአብሔር ጠላቶች ሁነን ተገኘን፣ ሀብቱንም ለማግኘት ይልና ኪዳንም ቢሆን መስዋዕትም ቢሆን ወደ እርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረም ይልና ስለዚህ ይቅር አለን። ዙፋኑ ከበው ከሚቆሙ ከመላእክት ከኃይላት ወገንም ሊቀ ካህናት አልሾመልንም፣ ከመላእክት ከኃይላት ወገንም ሊቀ ካህናት አልሾመልንም ይልና ይኸው እዚህ ጋር ኢሳይያስ ላይ ጥቅስ ይጠቅሳል። 63 ላይ ቁጥር 9 እያለ ይጠቅስና ከዛ እዚህ ጋር ሊቀ ካህን የሚለውን ምን ይለዋል? እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሊቀ ካህናት ይልና በቅንፍ አስታራቂ ሆነን እንጂ ይላል። ስለዚህ ዙፋኑ ከበው ከሚቆሙ ከኃያላን መላእክት ሊቀ ካህናት አልሾመልንም ይላል። ምን ማለት ነው? አስታራቂ። ይኸው ሊቀ ካህናት የሚለውን በቅንፍ ምን አድርጎ ያስቀምጠዋል? አስታራቂ። እርሱ አንዱ የሚለው ክርስቶስን ማለት ነው። ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሰው ሆኖ ማለት ነው። ከዛ ሊቀ ካህናት አስታራቂ ሆነን እንጂ ብሎ ስለዚህ ስጋውን መስዋዕትን አድርጎ ወደ አባቱ አቀረበ። ስለዚህ በግልጽ ጉዳይ መላእክት ከመላእክት ወገን ሊቀ ካህናት ወይም አስታራቂ እንዳላደረገ ይልቁንስ ራሱ አስታራቂ እንደሆነ መጽሐፍ ቅዱስ ቀርቶ ሃይማኖት አበው ራሱ የሚመሰክረው እውነት ነው ማለት ነው። ስለዚህ በእግዚአብሔር ቃል ውስጥ በግልጽ ወደ እግዚአብሔር ሰዎችን ሊያቀርብ የቻለ መካከለኛ በሰውና በእግዚአብሔር መካከለኛ የሆነው አንዱ ራሱ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ሌላው ሰውን ወደ እግዚአብሔር ማቅረብ ቀርቶ ሊችል ራሱ ወደ እግዚአብሔር መቅረብ አልቻለም። ሌላው ማለት ነው። እንኳን እኛን ወደ እግዚአብሔር ሊያቀርበን ሌላው አካል ሰው ማለት ነው ከሰው ወገን እንኳን ራሱን
እንኳን እኛን ወደ እግዚአብሔር ሊያቀርበን እግዚአብሔር ጋር ሊያስታርቀን ገና ለራሱ አስታራቂ ያስፈልገዋል። ገና ለራሱ ወደ እግዚአብሔር መቅረቢያ መንገድ ያስፈልገዋል። አቅራቢ ገና ያስፈልገዋል ማለት ነው። ስለዚህ ሰው ኃጢአተኛ ስለሆነ የአዳም ዘር በሙሉ ኃጢአተኛ ስለሆነ በደለኛ ስለሆነ ወደ እግዚአብሔር መቅረብ ለራሱ ስለማይችል ሌላውን ሊያቀርብ ቀርቶ ለሱ ራሱ ወደ እግዚአብሔር የሚያቀርበውን ወደ እግዚአብሔር የሚያስገባውን በሱና በእግዚአብሔር መካከለኛ ሆኖ አስታራቂ ሆኖ ሊመጣ ያለውን ያስፈልገው ስለነበረ ኢየሱስ ክርስቶስ እሱ ራሱ የኛን ባህሪው አድርጎ ገንዘብ አድርጎ ከኃጢአት በቀር ሰው ሆኖ እኛን በሰውና በእግዚአብሔር መካከል ብቸኛ መካከለኛ ሆኖ ከእግዚአብሔር ጋር አስታረቀን ማለት ነው። ስለዚህ ብቸኛ አስታራቂ ኢየሱስ ክርስቶስ ነው። እውነት ነው። መላእክት ሰውን በእግዚአብሔር መካከል ሆኖ ማስታረቅ አይችሉም፣ መሞትም አይችሉም፣ ራሳቸውን ቤዛ አድርገው ማቅረብም አይችሉም፣ ሊያደርጉት አልቻሉም። ይኸው ሃይማኖተ አበው መላእክት ሊያደርጉ እንደማይችሉ እንዳልሾመልንም ሊቀ ካህን በትክክል ይነግረናል። የሰው ልጅ ያንን ማድረግ አይችልም። ምክንያቱ የሰው ልጅ ሁሉ ኃጢአተኛ ስለሆነ ራሱ ወደ እግዚአብሔር የሚቀርብበት መንገድ ስለሚያስፈልገው እንኳን እኛን ሊያቀርብ ራሱን መቅረብ እንደማይችል ግልጽ ስለሆነ በመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ በሰውና በእግዚአብሔር መካከል ያለው ብቸኛ መካከለኛ ክርስቶስ ኢየሱስ እንደሆነ ግልጽ ነው። ሰዓት ላለመውሰድ እንጂ ሌላ ማስረጃም ከሃይማኖት አበውም ከሌላ ቦታም ማቅረብ ይችላል ማለት ነው። አንድ ራሱን ማዳን ያልቻለውን ሰው ሌላውን ሰው ማዳን እንደማይችል በግልጽ ይናገራል ማለት። ስለዚህ ብቸኛ መካከለኛ አንዱ ክርስቶስ ኢየሱስ እንደሆነ በእግዚአብሔር ቃልና በሃይማኖት አበው ማሳየት ይችላል ማለት ነው። ይሄው ነው። አመሰግናለሁ። እንግዲህ ቀጥለዋል ደግሞ ጥያቄው እንግዲህ እርሶም ብዙ ተወዳዳሪ ነው ያለው ቦቱን ለመናገር እንግዲህ ሀሳብ አንስተዋል። መስፍኔ እንደምን አሉ? ጤና ይስጥልን። ሶፊዬ ይቅርታ፣ አንድ ጥያቄ ብቻ ኑሩብኝ ነው ገስት ላይ ስላለው አልቻልኩም ወንድሜ። ኦልሞስት ሰው ሲጠየቅ ሰው ሲጠየቅ ሶፊዬ ማስረጃ ሲጠየቅ መንፈስ አሁን ለምሳሌ ያክል እኔ ጠቅላላ እውቀት ሊሆን ይችላል የምፈልገውና ልጠይቅ ይችላል። ሰው መንፈሳዊ ብሎ ሲጠይቅ መጽሐፍ ቅዱስ ብቻ ብሎ ሃይማኖት አበው ሲያመጣ ለምን ይህን ጥያቄ አልጠየቅከውም? ጥያቄው አንተ እኛም ልደተ ቃል ጥያቄ ነበረን። አይ አይደለም ነበረ፣ ግን አውቀ የተመስገነን አንተ ብቻ ነው መጠየቅ ያለብን። ለምን አልጠየቀውም የሚል ጥሩ ነው። ግን መረጃ እኔ ሰው ከየትም ማምጣት ይችላል። አንተ ኦርቶዶክስ እና ጴንጤ ነብይ አይደለም እየጠየቅኩ ያለሁት እኔ አሁን ሰው ነው እየጠየቅኩ ያለሁት። ከየት ነው የመጣው ከየት ተቋም ነው ምናምን ብዬ አላልኩም። ስለዚህ አልጠይቅም። ከፈለገ ከሪፖርተር ጋዜጣም ያስኬድልኛል የሚለው ምላሽ ካለው ሰው ማምጣት ይችላል። ለሽልማቱ እየተወዳደረ ስለሆነ ሰው ማለት ነው። ስለዚህ ከዛ አንጻር ነው የምጠይቀው ማለት ነው። ከሃይማኖት ጋር አይገናኝም። ከሆነ ከሃይማኖት ተቋማት ጋር የሚገናኝ አይደለም። መስፍኔ እንኳን ደህና መጣ። ለካሜራ ነው የምትወዳደረው ለፖድ ማይክ ነው? መስፍኔ ጥያቄዎቹ ስለሚለያዩ ነው። ለካሜራ ነው ለዚህ ለፖድ ማይክ ነው? ፖድ ማይክ አለ፣ ካሜራ አለ፣ ፖድ ማይክ አለ። ለየትኛው ነው የምትወዳደረው? እሺ እየተቆራረጠብኝ ስለሆነ ነው የጠፋሁት። ቀጥል ሶፊዬ። ለፖድ ማይክ ነው ለካሜራ ነው የምትወዳደረው? ይቆራረጣል በማርያም። እሺ ኮፒ ሊንክ ሼር አድርጉት። እየተቆራረጠ ነው እንግዲህ ምንድነው? ታብታብ እኔ ጋር ያላችሁ ሰዎች ምንድነው? በጣም እየተቆራረጠ ነው የሚሰማው። በጣም የኔ ይሰማችኋል ግን? አንተ ትሰማናለህ መስፍኔ። እሺ እስቲ ቀጥል። ያው ያልከው ነገር ሙሉ ለሙሉ አልተሰማኝም። ቀጥልልኝ እስቲ አሁን። እሺ አሁን አቶ አንዴ ግን ኮፒ ሊንክ ቢደረግ አንዴ ይለቀናል ብዬ አስባለሁ። እሺ ይደረግ። ሙለታን የጠየኩትን ጥያቄ ይመልሱልኝ። እርሶ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ? ኢየሱስ ክርስቶስ እንግዲህ መካከለኛ ነው ስንል መጀመሪያ ምን ማለታችን ነው? የኢየሱስ ክርስቶስን ቤዛነት መልሱና ቆይ ኢየሱስ ክርስቶስን መካከለኝነት ከየትኛውም አንዴ ብቸኛ መካከለኛ ነው ወይ ስሎት፣ አዎ ብቸኛ መካከለኛ፣ አይ ብቸኛ መካከለኛ አይደለም የሚሉና ይመርጡና ከዛ ያብራራሉ።
ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው። ብቸኛ ነው፣ ተጨማሪ የለም። ማንም ሊሆንም አይችልም። ስለዚህ ቅድስት ድንግል ማርያም፣ መላእክት፣ ጻድቃን፣ ሰማዕታት መካከለኛ አይደሉም እያሉ ነው። ማንኛውም መካከለኛ ሊሆን አይችልም። ማብራራት ከፈቀድክልኝ ግን በጣም ደስ ብሎኝ ላብራራ እኮ። ያብራራሉ። በጀም ጥያቄ ጠይቃለሽ፣ አሁን ያብራሩ ይችላሉ። አሁን ለምሳሌ መካከለኛ እሺ፣ ያብራሩ። እየተቆራረጠብኝ ነው። መዝገበ ቃላቱ ላይ ምንድነው የሚለው? መካከለኛ የሚለውን ሲያብራራው በሁለት ወገኖች መካከል ለማስታረቅ የሚቆም በመጽሐፍ ቅዱስ መካከለኝነት በእግዚአብሔር ፊት ለበደለኞች የሚማልድና ከእግዚአብሔር ምሕረትን የሚያስገኝ ነው ይላል። መዝገበ ቃላት ገጽ 43 ላይ ኢዮብ ብሎ ይጠቅሰዋል። አንደኛ ሳሙኤልንም ይጠቅሳል። እንግዲህ ካህናት ነቢያትም በእግዚአብሔር በሕዝብ መካከል የመካከለኝነትን ስራ ይሰሩ ነበርና ይላል። ስለዚህ መካከለኛ እንግዲህ እነ ሙሴንም ሌሎችንም ይልና ወደ ኢየሱስ ክርስቶስ ሲሄድ ግን ምን ይላል? ሙሴ በመካከለኝነት ከኢየሱስ ክርስቶስ ጋር ተነጻጽሮ ነበር ይላል። ሙሴ ከኢየሱስ ክርስቶስ ጋር ተነጻጽሮ ነበር። ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው ይልና አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 17ን ከጠቀሰ በኋላ ዕብራውያን ምዕራፍ 7 25 ከ27 እስከ 28ን ይጠቅሳል። ሌሎችንም ከጠቀሰ በኋላ ኢየሱስ ክርስቶስ የካህናት የነቢያት የሙሴንም መካከለኝነት በመፈጸሙ በእግዚአብሔርና በሰው መካከል ያለ መካከለኛ እርሱ ብቻ ነው ይላል። ይሄ እንግዲህ የመጽሐፍ ቅዱስ ማህበር ያሳተመው ነው። አንደኛ ነገር ኢየሱስ ክርስቶስ መካከለኛ ነው ስንል ምን እያለ ነው? ፍጹም ሰው ፍጹም አምላክ ሆኖ ከራሱ ጋር ያስታረቀን ኢየሱስ ክርስቶስ ነው። አብም መካከለኛ ሆኖ አላስታረቀንም። መንፈስ ቅዱስም መካከለኛ ሆኖ አላስታረቀንም። የሰው ልጆችን በአጠቃላይ መካከለኛ ሆኖ አይደለም የሚያስታርቁን። ስለዚህ ኢየሱስ ክርስቶስ በሞቱ ስላስታረቀን ተዳሷል፣ ተጨብጧል፣ ታይቷል፣ ተነክቷል። ለፍርድ ጲላጦስ ፊትም የቀረበው እሱ ስለሆነ ኢየሱስ ክርስቶስ የሰራውን በዚህ ምድር ላይ የትኛውም ፍጡር ሊሰራው አይችልም። ስለዚህ የኢየሱስ ክርስቶስን መካከለኝነት ስንናገር ከሌላ ከፍጡራን ጋር ማገናኘት የለብንም። ምክንያቱም ኢየሱስ ክርስቶስ በሞቱን ያስታርቀን፣ በልመና አላስታርቀንም። መካከለኛ ነው ስንል እየለመነ ነው እያልን አይደለም፣ ምልጃንም እየጠራን አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በሞቱ በኩል አስታረቃችሁ ነው የሚለው። ቆላሲያስ 1:20 ላይ ስንሄድ በመስቀሉ ደም ሰላምን አድርጎ ነው የሚለው። ስለዚህ ቤዛነቱን ስናነሳ መካከለኝነቱን ስናነሳ ከምልጃ ጋር የሚያገናኘው ጉዳይ የለም። አመሰግናለሁ ሶፊ፣ ይሄን ይመስላል። በጣም ጥሩ ውድድር ነው። ውድድራችን እንግዲህ ከበድ እያለ ነው። ታብታብ አድርጉት፣ ኮፒ ሊንክ ሼር አድርጉት። ሁለተኛ ጥያቄ ቅድም ወንድማችንን መምህር ልደተቃልን የጠየቁት ጥያቄ ነው የምጠይቆት። ሰው ከሞተ በኋላ በፍትሃት ወደ እግዚአብሔር መንግስት ይገባል ወይ? አዎ አይደለም? ወይም ይገባል ወይም አይገባም? እንደ ኦርቶዶክስ ያው እንደ ቤተ ክርስቲያን ያስተምሮ አድርጌ ነው የምነግርህ። አንደኛ ነገር ኦርቶዶክሳዊ ከሆነና በቅዱሳን በጻድቃን በሰማዕታት በሌሎችም አማላጅነት የሚያምን በጸሎታቸው የሚያምን ከሆነ የረሳው ኃጢአት ካለ ድቀታ ኃጢአት ስላለብን ያንን አጋጣሚ ይሄ ሰውዬ ቢሞት በእነዚህ ምልጃ ያመነ ከሆነ ይድናል፣ ፍትሃቱ ይሰራለታል። ከዛ በተረፈ ግን ኦርቶዶክሳዊ ሳይሆን ምናልባት በመንፍቅና ውስጥ ያለ ከሆነ ፍትሃቱ አይሰራለት። ኦኬ። ስለዚህ በክርስትና ውስጥ መሆን አለበት፣ ኦርቶዶክስ መሆን አለበት። ፍትሃት ሊሰራለት የሚችለው አንድ ሰው ኦርቶዶክስ ከሆነ እንደፈለገ የኃጢአት ልምምድ ውስጥ ሲኖር ቆይቶ ከሞተ በኋላ በቤተ ክርስቲያን ፍትሃት ከተደረገለት ወደ እግዚአብሔር መንግስት ይወርሳል እያሉ ነው። አይ ኦርቶዶክሳዊ መሆን ማለት በኃጢአት ምልልስ ውስጥ መመላለስ ማለት አይደለም፣ አይገናኝም። እኔ ያልኩትና አሁን ከጥያቄው ጋር አብሮ የመጣው ሐሳብ አይገናኝም። ምክንያቱም ኦርቶዶክሳዊ መሆን ማለት ከመንፈቅና የራቀ ነው፣ ከስጋዊ አስተሳሰብ የራቀ ይሰዳል። ተረድቼዎታለሁ። እሱንማ በደንብ ተግባብተናል። እንግዲህ ሁለት አይነት ነገር አስተምሮ ስላለ ነው። ኤኒዌይስ ስለዚህ እርሶ
እስቲ መጽሐፍ ቅዱሳዊ ማስረጃ ያቅርቡ። አንድ ሰው ከሞተ በኋላ በፍትሃት ምክንያት የረሳው ኃጢአት ካለ ወደ እግዚአብሔር መንግስት ይገባል ብለዋል። መጽሐፍ ቅዱሳዊ አድርገው ወይም ከእናንተ ቤተ እምነት ማስረጃዎች ማቅረብ ይችላሉ። መጽሐፍ ቅዱስ ብቻ ስለማትሉ ከሌላም ማቅረብ ይችላሉ። እሺ መልካም። አንደኛ ቆሮንቶስ ምዕራፍ 12 ላይ ቆይ ላውጣውና እያወጣው ነው ሶፊ። እሺ አውሪ፣ ችግር የለም ጊዜ ሰጥታለሁ። ቢደረግ ፓስተር ሶፊ ታብና ኮፒ ሊንክ ይደረግ። ቤቱ ያው እዚህ ጋር በነፃ ታብ ኮፒ ሊንክ እያደረጋን እስቲ 100 እናስገባው። ኮፒ ሊንክ ታቡን ሼር ታብ እናድርግ። ያው እኔ በጣም እየተማርኩ ነው ያለው እዚህ ጋር በእውነት ሶፊ ጌታ ይባርክ፣ ዘመኔ ይለምልም። በእውነት እንወዳለን ደግሞ። አሜን አሜን። ቴንክ ዩ። እሺ ኮፒ ሊንክ ሼር እናድርግ። እንግዲህ ተናግሬ ያለው ፖድ ማይክ አለ እዚህ። ታሚ አትወዳደርም፣ የለበትም። ለምን አትወዳደርም? ይሄ ካሜራ 3 ካሜራ አለ። እኔ ችግር የለውም ወንድሜ፣ ቁጥሩን ንገረኝ መስፍኔ። እኔ መጀመሪያ ከመጠየቅ በፊት መጀመሪያ ቤኪን ከጠየቀው በኋላ ነው እኔ ልጠይቅ የምችለው። ኦርቶዶክሳውያንን 10 ጥያቄ፣ ፕሮቴስታንትን አንድ ጥያቄ በጠይቀው ጥያቄ ያልተመቸኝ ግን እኔ ችግር የለውም። እኔ 7ን በጠይቄ ትችላለህ። አልነበርክም ማለት ነው። ፔትራን ስንት ጥያቄ እንደጠየቁ የመጀመሪያ የገባው አንድ ጴንጤ የጠየቁትን አልሰማህም ማለት ነው። አልሰማህም ተሙ። አልነበርክም። አሁን መንቃትህ ነው። አልነቃውም፣ ግን ቤኪንም ብጠይቀው ደስ ይለኛል። ይጠየቃልና ላይጠየቅ ነው እንደዚህ የገባው። ሁሉም ነው እኮ የሚጠየቀው። በቃ መወዳደር የፈለገው ሁሉ ይጠየቃል። እኔ 6 ስልክ እሸልማለሁ ቤኪን መልስ ከመለሰ። አይደለም የእኔ ፕላትፎርም አሁን የእኔ አዲስ የጀመርኩት ጥያቄና መልስ ፕላትፎርም ነው። ይቀጥላል። ማለዳ ማለዳ ሁሌ የሚቀጥል ፕሮግራም ነው ፕሮግራሙ በነገራችን ላይ እና እኔ ማለዳ ምሕረቱ አዲስ የሆነውን አምላክን በምህረት መመላለስ እንጂ በአንተ ጥያቄ እንዴት ጥያቄን በርታ ሶፊያችን፣ ይህንን ነገር እንዳታቆም እናበረታታለን። አካውንትን እኔ በየቀኑ ነው ኮፒ ሊንክ የማደርገው። ይህንን ነገር በፍጹም እንዳታቆም። ሰው የሚማር ነገር አለ እዚህ ጋር። አሁን ከጠዋቱ እኔ ብዙ ነገር ወስጃለሁ። በእውነት ጌታ ይባርክ። እኔ ልማር፣ እኔ እየተማርኩ ነኝ። አብዝቶ ይባርክ። እኔ ኮፒ ሊንክ በየቀኑ ነው ኮፒ ሊንክ የማደርገው አካውንትን። እንደዚህ አይነት ስራ መስራት ከጀመርክ በቃ ሰው እየተማረ ነው፣ እየተማረ እኛም ተባረክ። ኮፒ ሊንክ ሻር ታብ እያደረገን ድረስ እየሰራ አይደለም ማለት ነው። እሺ መስፍኔ መተህ ይሆን? ማቴዎስ ወንጌል ምዕራፍ 10 ቁጥር 8ን እስቲ ያውጣልኝ ሶፊ። መጽሐፍ ቅዱስ ምዕራፍ 10 ቁጥር 8 እስቲ አንብብልኝ። መጽሐፍ ቅዱስ እጄ ላይ ስለሌለ። እሺ ከ7 ጀምሮ በጌታ በኢየሱስ አነበዋለሁ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ፣ በነፃ የተቀበላችሁትንም በነፃ ስጡ ይላል። እንግዲህ እኔ በምድር ላይ ያሉ የተሰጣቸው ስልጣን ነው አይደለ? እሺ ያብራሩት ይሄ ምን ማለት እንደሆነ። ስለዚህ አንዱ ለሌላው የሚጸልይ ይላል። እንደገና ደግሞ አቤት
አብራሩት። ምን ማለት ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 8 ምን ለማለት ነው? አብራሩት። እንግዲህ እዚህ ጋር እየተናገረ ያለው ደዌያንን ፈውሱ ሲል እንግዲህ በምድር ላይ ያለን በአጠቃላይ የሰው ልጅ ስጋዊ ፈውስን ሊሰጥ ይችላል። ስጋዊ ፈውስን ሊሰጥ ይችላል። መላእክትም ቢሆን የሰው ልጅ ሊያድኑት ይችላሉ። በጸሎት ደግሞ አንዱ ለሌላው ይጸልይ ስላለ ያ ነው። ሁለተኛው ነገር ምንድነው? ሙታንን አስነሱ ብሏል ኢየሱስ ክርስቶስ። እኔ እንዳደረኩት እናንተም አድርጉ ስላለ የሱ ፈለግ ተከታዮች ከሆነን ሙታንንም ማስነሳት ይቻላል። ስለዚህ ለምጻምና አንጹ ሲል ያው ደዌያንን መፈወስ ነው። ስለዚህ ሙሉ ለሙሉ በጸሎት የሚደረገውን ነገር በአጠቃላይ ያው አንዳችን ለአንዳችን የምናደርገውን ጸሎት ይቀበለናል እያልን እና የዩኒሴፎርም ታሪክ አለ። ጥያቄ ስላጣሁት ነው። ምን አልከኝ? ጥያቄ ምናልባት ሚስ ካላረጉት በስተቀር ሰዎች አሉ። ስለ ዘላለም ሕይወት ነው። ከሞት ስለመነሳት አላወራውም። ስለ ዘላለም ሕይወት አንድ ሰው ከሞተ በኋላ ኦልሬዲ ከመቃብሩ በፊት ፍትሐት ይደረግለታል። በዛ ፍትሐት ደግሞ የእግዚአብሔርን መንግስት ይወርሳል ወይ አልኩት። አዎ ይወርሳል በእኛ አስተምሮ አሉ። ማስረጃ አምጡ ስሎት ደግሞ የማቴዎስ ወንጌል ምዕራፍ 10 ቁጥር 8ን አምጥተዋል። ይሄኛው በደዌ ያለ እጃችሁን ትጭናላችሁ ይፈወሳል፣ የሞተም ቢሆን ይነሳል ነው። እኔ የጠየቅኩት ከጠየቀ በኋላ ከሞተ በኋላ ስለ ዘላለም ሕይወት ነው እና ያመጡት ማስረጃን ወይ ወደ እርሱ አጠጋጉት፣ እርሱ ለተናገሩት ከዘላለም ሕይወት ጋር አጠጋጉት እንጂ አሁን ይሄ ከዘላለም ሕይወት ጋር የሚገናኝ አይደለም። ያመጡት ማስረጃ ግን ማጠጋጋት ይችላሉ። ካጠጋጉት ሊቀበሉት ይችላሉ። ቆይ የዩኒሴፎሩን ላውጣና እሱ ጋር በግልጽ ስለሚናገር ችግር የለውም። ሁለተኛ ጢሞቴዎስ ላይ መሰለኝ። ቆይ አንዴ እሺ እርስዎ እስኪያመጡ ድረስ ለወንድማችን ሙለታ ጥያቄ አቀርብሎታለሁ። እንግዲህ ከዚህ ከመዳን ጋር በተያያዘ አስቀድሞ የተወሰኑ አሉ፣ አስቀድሞ ድህነት ያገኙ አሉ። ከዚህ በኋላ ወንጌል ቢሰበክም ቢነገርም ምንም ጥቅም የለውም ብለው የሚያነሱ ስላሉ አስቀድሞ ለመዳን የተወሰኑ ሰዎች አሉ ብለው ያምናሉ ወይ? እግዚአብሔር ምርጫን በተመለከተ ነው። አይ ቲንክ እንግዲህ እግዚአብሔር ሰዎችን ይመርጣል ወይ የሚለው ነገር እውነት ነው፣ መጽሐፍ ቅዱሳዊ ነው። አዎ ይመርጣል። መጽሐፍ ቅዱሳዊ ማስረጃን ማቅረብ ይቻላል። ወንጌል አይስበኩ የሚለው ግን አያስኬድም። ይልቁንስ እንዲሁም መጽሐፍ ቅዱስ ላይ ለተመረጡት ሲባል ጳውሎስ ለጢሞቴዎስ በጻፈለት መልእክት ላይ እጅግ በደንብ እንደሚተጋ ለተመረጡት ሲል ነው የሚናገረውና አንድ መነሻ ሀሳብ ልስጦት። እንግዲህ የኤፌሶ መጽሐፍ ምዕራፍ 1 ቁጥር 3 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳን ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና የሚል አለ። አንዳንድ ሰዎች የሚናገሩ ሰምቻለሁ፣ አስቀድሞ የተመረጠ አለ ስለሚል እዚህ ላይ እርስዎ ምን ይላሉ? ያ መጽሐፍ ቅዱስ እንግዲህ ይሄ ብቻ አይደለም፣ በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች አሉ። እግዚአብሔር ሰዎችን መምረጥ እንደሚችል መጽሐፍ ቅዱስ ይናገራል። እና ስለዚህ እግዚአብሔር አይመርጥም ወይ ለመዳን? እሱ አይደለም ወይ የጠራን? ወደ ክርስቶስ ሲያመጣን እሱ አይደለም ወይ ብለን ብንጠይቅ መጽሐፍ ቅዱስ የሚመልስልን መልስ በግልጽ ራሱ እግዚአብሔር ወደ ክርስቶስ እንደሚያመጣን በመንፈስ ቅዱስ በኩል ኃጢአታችንን ወቅሶ ወደ እምነት እንድንመጣ ወይ ወደ መዳን እንድንመጣ የሚያደርገን እግዚአብሔር ነው። እውነት ነው፣ ምንም ጥያቄ የለውም። ስለዚህ አሁን የተጠቀሰው ጥቅስ አንደኛው ጥቅስ እንጂ ብቸኛው ጥቅስ አይደለም። ሌሎች ጥቅሶችም አሉ። ሮሜ መጽሐፍ ምዕራፍ 11 ቁጥር 2 ላይም እግዚአብሔር አስቀድሞ ያወቃቸውን አሕዛብ ሕዝብ እንደሚሰሙ እንደሚከተሉት የዘላለም ሕይወት እንደሚሰጣቸው ለዘላለም እንደማይጠፉም ከእጁ ማንም እንደማይነጥቃቸው ይናገራል። እነሱ ግን አያምኑም። ለምን? ከበጎቹ አንዱ ስላልሆኑ። ስለዚህ የክርስቶስ ኢየሱስ ሞት ቅድም እንደተናገርኩት sufficient for all ነው። ከዛ ደግሞ efficient for the elected ማለት ነው። ስለዚህ ግልጽ የሆነ ነገር ነው። ግልጽ የሆነ ነገር ነው። ምን ማለት ነው? ዓለምን ሁሉ ማዳን የሚችል ስራ ነው የተሰራው። በእርግጥ ግን ዓለም ሁሉ ነው ወይ የሚድነው? ዓለም ሁሉ አይድንም። ዓለም ሁሉ እየዳነ እንዳልሆነ በግልጽ ተናግረናል።
ስለዚህ እየዳኑ ያሉት ግን በጎቹ ናቸው። ይሄ ግልጽ በሆነ መጽሐፍ ቅዱስ ውስጥ የተቀመጠ ነገር ነው። ማስረጃ አውጥተን ማየት እንችላለን ማለት ነው። ስለዚህ ቅድም የተነሳውም ሮሜ ምዕራፍ 10 ላይ ያለውን አውጥተን ሮሜ ምዕራፍ 11 ላይ ያለውንም አውጥተን ማየት እንችላለን። ሮሜ 11 ላይ ምንድነው የሚለውን ስላነሳው ማለት ነው። ስላነሳው ምንድነው የሚለውን ላንብበው። እንግዲህ እግዚአብሔር አዲሱ መደበኛ ትርጉም ነው ማነበው፣ ወይም ያኛውንም ማንበብ እችላለሁ። ያ የ1954 ማለት ነው። ምናልባት ለሁሉም ሰው ከሆነ ያኛውን ባነበው ይሻላል። የድሮውን ላምጣውና የቀድሞ የ1954ቱን እሱን ላንብብላችሁ። ስለዚህ የእርስዎ በቀጥታ ጥያቄ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል ወይስ ለተመረጡት? አዎ እሱን ነው እየመለስኩ ያለሁት። ኢየሱስ ክርስቶስ ለዓለም ሁሉ ሞቷል ብለን ልንል እንችላለን። ለዓለም ሁሉ ሞቷል ማለት ምን ማለት ነው? አይደለም። እኔ ጥያቄውን ይመልሱልኝ። ልንል እንችላለን የሚለውን ተዉትና ኢየሱስ ክርስቶስ ለተመረጡት ሞቷል ወይስ ለሁሉ ሞቷል እኮ እያልኩ ነው እኮ። ለዓለም ሁሉ ምን ማለት ነው? ተርሙን ነው እሱን ነው ኤክስፕሌን የምናደርገው። መጀመሪያ መርጣሉ። እርሶ ጥያቄውን መጀመሪያ ይመልሳሉ። ኢየሱስ ክርስቶስ ለዓለም ነው የሞተው ወይስ ለተመረጡት ነው ስሎት፣ አዎ ለተመረጡት ነው፣ አዎ ለዓለም ነው የሞተው ይሉና ከዛ በኋላ ያብራራሉ። ኦኬ እሺ፣ ያው ኢየሱስ ለዓለም ሞቷል። ለዓለም ሞቷል ማለት ምን ማለት ነው ግን ነው? ኢየሱስ ለዓለም ሞቷል፣ ለዓለም ሞተ። ለዓለም ሞተ ማለት ዲፋይን የምናደርገው እያንዳንዱን ሰው በኢየሱስ ሞት በኩል እያንዳንዱ ሰው ይድናል ወይ እያንዳንዱ ሰው ወደ መዳን ይደርሳል ግን ማለት አይደለም ነው። አሁን ለዓለም ሁሉ ነው የሞተው፣ ምንም ጥያቄ የለውም። ለዓለም ሁሉ ነው የሞተው፣ ግን ዓለሙን ሲል ኤቭሪ ኢንዲቪጁዋል ይድናል ማለት ግን አይደለም ነው በግልጽ ቋንቋ። ምን ማለት ነው የሚለውን ነገር እሱን ደግሞ አብራራለሁ። አሁን አንተ የጠቀስከውን ሮሜ ስለጠቀስክ ሮሜን ላብራራ። ሮሜ ምዕራፍ 11 ምንድን ነው የሚለው? ይኸው እንደዚህ ይላል። እንግዲህ እግዚአብሔር ሕዝቡን ጣላቸውን ቁጥር 1 ጀምሮ ማለት ነው እላለሁ አይደለም፣ እኔ ደግሞ እስራኤላዊ ከአብርሃም ዘር ከቢንያም ወገን ነኝና። እግዚአብሔር ሕዝቡን ጣላቸው ሲባል እስራኤላውያን ሙሉ ለሙሉ ጠፍተዋል ማለት ነው ወይ? ጠፍተዋል ማለት አይደለም። 9 ላይ እንግዲህ ዘር አስቀርቶልናል። አንዳንድ ሰዎች ዘር አስቀረ ሲባል ለሌላ አካል ይሰጣሉ። ዘር አስቀረ ሲል ግን ምን ማለት እንደሆነ ግልጽ ነውና እስራኤላውያን ሙሉ ለሙሉ እንደማይጠፉ ነው። እግዚአብሔር አስቀድሞ ያወቃቸውን ህዝቡን አልጣላቸውም። መጽሐፍ ኤልያስን በተጻፈው የሚለውን እግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መሠዊያህንም አፈረሱ፣ እኔም ብቻ የቀረው ነፍሴን ይሿታል። ነገር ግን አምላካዊ መልስ ምን አለው? ለኤልያስ ለበዓል ያልሰገዱት 7000 ሰዎች ለእኔ አስቀርቻለሁ። እንግዲህ እግዚአብሔር ነው አስቀርቻለሁ እያለ ያለው፣ ቀርተውልኛል አይደለም ያለው። እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ አለ። ከእስራኤል ወገን ነው በጸጋ የተመረጡ ቅሬታዎች አሉ እያለ ያለው፣ እስራኤላውያን ማለት ነው። እስራኤላውያን በጸጋ የተመረጡ ቅሬታዎች አሉ አለና ከዛ ምን አለ? በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለበለዚያ ጸጋ መሆኑ ቀርቷል ይልና እንዲሁ ምንድነው እስራኤል የሚፈልጉት አላገኙትም አለ። ታዲያ እነማን ያገኙት? የተመረጡት ግን አገኙት። የሚፈልጉት አላገኙትም፣ የተመረጡት ግን አገኙት። ሌሎቹ ምን አሉ? ደነዘዙ። እንዲሁም አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከዛሬ ድረስ ሰጣቸው ተብሎ ተጽፏልና ብሎ ዳዊትም ያለው ይናገራል። ስለዚህ ከእስራኤላውያን ወገን ሙሉ ለሙሉ አልጠፉም፣ ሙሉ ለሙሉ ደግሞ ሁሉም አይድኑም። ለምንድነው ሁሉም የማይድኑት? መጽሐፉ ሲናገር ለምንድነው ሁሉም የማይድኑት? መዳን እየፈለጉ መዳን እኮ ይፈልጓሉ። እንግዲህ ምንድነው እስራኤልን የሚፈልጉት አላገኙትም ማለት የሚፈልጓሉ ግን አላገኙ። ለምንድነው ያላገኙት? እንቅልፍ ተልኮባቸዋል፣ ደንዝዘዋል። ያገኙት ግን የተመረጡት ግን አግኝተዋል። በጸጋ የተመረጡ ቅሬታዎች ማለት ነው። በጸጋ ከተመረጡ ቅሬታዎች መካከል አንዱ ጳውሎስ ነው። ጳውሎስ ኢየሱስ ክርስቶስ አሳዳጅ ነበረ። ጌታ በመሃል ገብቶ ጠራው ማለት። ስለዚህ እግዚአብሔር መራጭ ነው። ያው አይመርጥም የሚባለውን እግዚአብሔር እውነት ለመናገር አንዳንድ ጊዜ ራሳችን የምንስለው እግዚአብሔር ነው። አይመርጥም፣ እሱ አይደለም የሚጠራን፣ እሱ አይደለም ወደ መንግስቱ የጠራን፣ እሱ አይደለም ወደ ልጁ ፍቅር መንግስት ያፈለሰን፣ እሱ አይደለም የሰራው፣ እኛ ራሳችን ነው መርጠነው የመጣ ነው፣ እግዚአብሔር አልመረጠንም የሚሉ ሰዎች ካሉ መብታቸው ነው። እኔ ግን እግዚአብሔር መርጦኝ፣ እግዚአብሔር ጠርቶኝ እኔንም እነ ጳውሎስንም ከእስራኤላውያን ወገኖችንም ቅሬታዎች የተባሉት የተመረጡት ናቸው፣ እግዚአብሔር የመረጣቸው ናቸው። ስለዚህ እኔ የማውቀው እግዚአብሔር መጽሐፍ ቅዱሳዊ እግዚአብሔር የሚመርጥ እግዚአብሔር ነው፣ የሚመርጥ እግዚአብሔር ነው፣ መራጭ እግዚአብሔር ነው። ወደ ልጁ ወደ ክርስቶስ ኢየሱስ በመንፈስ ቅዱስ በኩል ወቅሶ ወደዛ ህብረት ወደዛ መንግስት የሚጠራ እግዚአብሔር የሚመርጥ እግዚአብሔር ነው። ስለዚህ አይመርጥም፣ እኛ አልመረጠንም፣ እኛ መርጠነው ነው እንጂ ያሉ ሰዎች እንግዲህ እነሱ እንደመረጡት እነሱ ይናገሩ። እኔ ግን
የተመረጥኩ ሰው ነኝ፣ እግዚአብሔር መርጦኛል። ቴንክ ዩ። ጥሩ። ስለዚህ የሮሜ መጽሐፍ ምዕራፍ 8 ቁጥር 28 እና 29 ላይ እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን ይላል። እግዚአብሔር ይላል እዚህ ጋር እንዲመጡልኝ ነው። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው ይላል። ምን ማለት ነው ይሄ ቃል? እስቲ ያብራሩት። ግልጽ ነው። ምንድነው የሚለው ይሄ ቃል? እግዚአብሔር ክርስቶስን ይመስሉ ዘንድ ጥቅሱን ቃል በቃል አንብበውና ምንድነው የሚለው? እንደዚህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። አስቀድሞ የወሰናቸው እነዚህ ደግሞ ጠራቸው፣ የጠራቸው እነዚህ ደግሞ አጸደቃቸው፣ አጸደቃቸው እነዚህን ደግሞ አከበራቸው ይላል። ስለዚህ እነዚህ የወሰናቸውን ማለትም የጠራቸው የተባሉትን እነዚሁ እነሱ ራሱ እንዳጸደቀ፣ እነዚሁ ራሱ ምን እንዳደረገ፣ እነዚሁ ራሱ እንዳከበረ፣ እነዚሁ ራሱ እስከ ፍጻሜ እንዳጸና ነው የሚናገረው። ይሄ ባይዘው ምርጫ ነው ብቻ ሳይሆን የሚያወራው ስለ ኢተርናል ሴኪሪቲንም ጭምር የሚያወራ ጥቅስ ነው ማለት ነው። ኢተርናል ሴኪሪቲ ማለት እግዚአብሔር ካመጣህ አንተ በምንም አይነት መንገድ ልትወጣ እንደማችልም የሚናገር ጥቅስ ነው። እንግዲህ በእርግጥ ጥያቄው እሱ አይደለም። ስለዚህ እግዚአብሔር አስቀድሞ ወስኗል። ምን እንዲሉ? የልጁን መልክ እንዲመስሉ። እነማንን? የጠራቸውን እነዚሁ ወስኗል የልጁን መልክ እንዲመስሉ። እነዚሁ የጠራቸውን ምን አድርጓቸዋል? እግዚአብሔር አጽድቋቸዋል። የጠራቸውን ነው ያጸደቀው። እነዚህ የጠራቸውን አጽድቋቸዋል፣ ያጸደቃቸውን እነዚህ ደግሞ አክብሯቸዋል፣ እስከ ፍጻሜ ድረስ አጽንቷቸዋል፣ አቆይቷቸዋል ማለት ነው። ስለዚህ ይሄ እግዚአብሔር ልጁን እንዲመስሉ ማለት ምን ማለት ነው? አሁን እኛ ኢኒሻል ሳንክቲፊኬሽን፣ ፕሮግሬሲቭ ወይ ደግሞ ኤክስፔሪንሻል ሳንክቲፊኬሽን፣ አልቲሜት ወይም ፋይናል ሳንክቲፊኬሽን የምንለውንም በግልጽ የሚያስረዳ ነገር ነው ማለት ነው። ስለዚህ ኢኒሻሊ ሳንክቲፋይ ያደረገን ወይ ደግሞ ያጸደቀን እሱ ራሱን ያከበረን ማለትም ህይወት የሰጠን ትንሳኤን የሰጠን ማለት ነው። ስለዚህ ሁሉን ነገር ከእርሱ በእርሱ ለእርሱ የሚለውን ነገር ነው የሚያሳየው። ስለዚህ የኛ የመዳን ስራ ሁሉ ከእግዚአብሔር እንደሆነ፣ ጥሪው ከእግዚአብሔር ነው፣ ማጽደቁ ከእግዚአብሔር ነው፣ መወሰኑ ከእግዚአብሔር ነው፣ ማክበሩ ከእግዚአብሔር ነው። ሁሉ ከእግዚአብሔር እንጂ ከኛ በመዳናችን ጉዳይ ከኛ የሆነ አንዳች ነገር እንደሌለ የሚያስረዳ ነው ይሄ ጥቅስ ማለት ነው። አመሰግናለሁ። እሺ ቤኪ ትቀጥላለህ። ቤኪ ታሪክ፣ መንፈሳዊ ጠቅላላ እውቀት ከየት ይሁን? ፓስተር ሶፊ እኔ ልማር ትንሽ እየተማርኩ ከየት ነው? ታሪክ፣ መንፈሳዊ ጠቅላላ እውቀት መምረጥ ትችላለህ ከሶስት አንዱ። እሺ ከመንፈሳዊ አድርገኝ፣ ከቻልኩ እመልሳለሁ፣ ካልቻልኩ ግን ያው ልማር። እሺ እሺ ቤኪ ይቀጥላሉ። ኢየሱስ ክርስቶስ ያማልዳል ብለው ያምናሉ? በደንብ ያማልዳል። በጣም መልካም። ያማልዳል ሲሉ ምን ማለት ነው? ያብራሩ። ያማልዳል ስንል እኛ እንደ ክርስቲያን የምናምነው ምንድን ነው? ከኢየሱስ ውጪ ሌላ በሰውና በእግዚአብሔር መካከል አንድያ ሆኖ ሊያማልደን ያለው እሱ ኢየሱስ ክርስቶስ ብቻ ነው ብለን ስለምናምን ያማልዳል ብዬ አምናለሁ። እስቲ መጽሐፍ ቅዱሳዊ ማስረጃ አምጡ። መጽሐፍ ቅዱስ ማስረጃ። እሺ ቆይ ሶፊ ሮሜ መጽሐፍ ቅዱስ አላስቆም ስራ ቦታ ስለሆን ሮሜ 8:34 እሺ ሮሜ 8:34 ቀጥሉ። ሮሜ 8:34 ሮሜ 8:34 ላንብብሎት። ቀጥሎ ሶፊ። እሺ ታዲያ የሚኮንን የሞተውም እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል ይላል። አሜን ብለን እንቀበላለን። እሺ በጣም የሚገርም ነው። የሚገርም ሊያውም መጽሐፍ ቅዱስ እጆ ላይ ሳይዙ በቀጥታ መልሰዋል። በጣም የሚያስደንቅ ነው። ከመንፈሳዊ ሊጨምርሎት ወይስ ከታሪክ ጠቅላላ እውቀት ከየት ሊጨምርሎት? ታሪክ እስቲ ልሞክር። ታሪኩን አላጠናውም ግን ልሞክር።
እሺ ታሪክ ከታሪክ የሚገርም ነው። ቤኪ ዛሬ በጣም አልተቻለም። ለቤኪ ስትሉ ታብታብ አድርጉ። ተመስገን በዚህ ሰዓት ጉንጩ እየቀላ ነው የሚታየኝ እኔ። ምክንያቱም ቤኪ በአንዴ ነው መረጃ እኔ ስሜ ከጠራ አይቀር ኢየሱስ ክርስቶስ ሲማልድ ሮሜ 8:34 መማለድ ማለት ምን ማለት እንደሆነ ትርጉሙንም ሙሉ ፍትፍት አድርጎ ቢያስረዳን ደስ ይለናል። በጣም እኔ ገና ሲያወራ ቤኪ ፍትፍት ብሎ ነው እየሰማሁት የነበረው። እስኪ ሮሜ 8:34 ነው ያብራራው። አቆይ እኔ እሺ። ስለዚህ እሺ ታሪክ ቤኪ አለ ለው ፓስተር ሶፊያችን አለው። አሳ በምኑ ነው የሚተነፍሰው? በአፍንጫው ነው። አፍንጫው የለም እንደ አሳ። እሺ አሳ በአፍንጫው ነው የሚተነፍሰው ብሏል። በጣም ከባድ የታሪክ ተማሪው ቤኪ አሳ በአፍንጫ ነው የሚተነፍሰው ብሏል። በጣም በሚያስደንቅ ዛሬ ተመስገንን አሳፍረኸዋል። በጣም በሚደንቅ ሁኔታ ነው ቤኪ። የአንተ እውቀት እጅግ ከባድ ነው ቤኪ እና ተመስገን እንግዲህ ምንም ማድረግ አይቻልም። ቤኪ የአሳውንማ ካላወቅ አላወቅም ብለህ አስረዳኝ። ሶፊዬ ደህና ነህ? ታላቁ እንዴት ነህ? ኬኩ ታላቁ ኬኩ እንዴት ነህ በለኝ። ሰላም አትሉኝም እንዴ? ምንድን ነው ሶፊዬ? ሰላም ብለናል። ዛሬ ያው ጥያቄና መልስ ዝም ብዬ ነው የምማረው። እኔ ቁጭ ብዬ ዝም ብዬ መማር ብቻ ነው። ተማሪ ነኝ ነው አይዮን። እሺ መስፍኔም ስለመጣ አይ ቲንክ ሀሳቡን በደንብ አደራጅቶ ነው የመጣው ይመስለኛል። መስፍኔ የሚተነፍሰው መስፍኔ መጣል መቀጠል ትችላለህ። እንግዲህ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ኤኒሲፎሩ ቅዱስ ጳውሎስ በታሰረ ሰዓት ጠይቆታል። ይሄንን ታሳቢ አድርጎ እዚህ ጋር ጽፎ እንግዲህ ኤኒሲፎሩ በሌለበት ቅዱስ ጳውሎስ ጸሎት እንዳደረገለት ይናገራል። ስለዚህ ቤተክርስቲያናችን አንደኛ በሐዋርያትና በነቢያት ትምህርት ላይ የተመሰረተች ነች። ሁለተኛ ደግሞ እንዳስፈላጊነቱ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ም እንግዲህ መላእክት መጥቶ ይህን ነገር አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምን ይሁዳን ከተሞች የማትመራቸው እስከ መቼ ነው በማለት እንግዲህ እንደዚህ አይነት ነገር ፍትሐት ማለት ጸሎት ነው። ከጸሎት ውጪ የዘለለ ትርጉም የለውም። ስለዚህ አንዳችን ለአንዳችን እንድንጸልይም የተፈቀደ ነገር ነው። ስለዚህ ቤተክርስቲያናችን ይህን መነሻ አድርጋ ጸሎት ፍትሐት ታደርጋለች ማለት የዘላለምን ሕይወት አንድ ሰው የክርስቶስ ስጋና ደምን ገንዘቡ ሳያደርግ ይድናል ብላ አይደለም። ራሱን ላጠፋ ፍትሐት አይደረግም። አውቆ ለሚያደርግ ፍትሐት አይደረግም። ብዙ ፍትሐት የማይደረግባቸው ነገሮች አሉ። ስለዚህ ከዚህ ጋር መነሻ በማድረግ እንግዲህ ፍትሐት ቤተክርስቲያናችን ታደርጋለች ማለት ነው። ቅድም በነገርኩ ላይ ተጨማሪ ሆኖ ማለት ነው። እንግዲህ መስፍኔ ምን አለ መሰሎት እኔ ጠየቅኩት አንድ ሰው በኃጢአት የተጨማለቀ ሰው ህይወቱ ክርስቲያናዊ ሳይሆን ነገር ግን ኦርቶዶክስ ስለሆነ ብቻ ፍትሐት ተደርጎለት ይድናል እያሉ ነው። እሱ ይሄ አይደለም ጥያቄው። ሶፊ ረስተዋል ማለት ነው። የጠየቀኝ ይሄ አይደለም ጥያቄ። ይሄ ነው ጥያቄ። ጥያቄው አይደለም። ጥያቄውን ላስተካክልና መልሼ ልንገርህ። ይሄን የጠየቀው እኔን አይደለም። ይሄን ልደትን የጠየቀው እኔ ስጠይቅ እንዲህ ብለህ አይደለም። ልደትን የጠየቅኩትን ጥያቄ ራሱን እርሶንም የጠየቅኩት አሁን ልጠይቆት ድጋሚ በቃ የቅድሙ ይቅርሽ። መልካም። አንድ ሰው ከሞተ በኋላ በፍትሐት ቤተክርስቲያን ፍትሐት ስለተደረገለት የእግዚአብሔርን መንግስት ይወርሳል ወይ? ምን አይነት ሰው? ለምሳሌ አንድ ኦርቶዶክሳዊ ሰው ለምሳሌ ያው ሌላ ሰው አይደለም። ቅድምም እርሶ ለይተው ተናግረዋል። ከኦርቶዶክሳዊ የሆነ ሰው የቤተክርስቲያን አባል የሆነ የቤተክርስቲያን ልጅ የሆነ
እኮ ይሄን እኮ አስረድቻለሁ። አንደኛ ነገር ፍትሃት የሚደረግበት ጸሎት ነው ብያለሁ። ያ ጸሎት አይደለም፣ የሚደረግበት ጥያቄውን ብቻ መልሱልኝ መጀመሪያ። አዎ የእግዚአብሔርን መንግስት ይወርሳል ወይም ደግሞ አይ በፍትሃት የእግዚአብሔርን መንግስት አይወርስም የሚለውን መልሱልኝ። ማስተካከል ይችላሉ። ፍትሃት ማለት የሚያግዘን ነገር እንጂ ያለ ኢየሱስ ክርስቶስ ስጋና ደም የዘላለምን ሕይወት የትኛውም ነገር ያሰጣል ብለን እኛ እናምን። አንደኛ የሰውየው ማንነት ይወስናል። አንድ መልሱልኝ። አንድ ሰው ፍትሃት በፍትሃት ብቻ እሺ፣ ቆይ አዳምጠኝ ሶፊ፣ አዳምጠኛ። በፍትሃት ብቻ የትኛውም ሰው የዘላለምን ሕይወት አይወርስም። ቆይሽ የኢየሱስ ክርስቶስ ስጋና ደም የዘላለምን ሕይወት ያስወርሰናል። ግን ኃጢአት ካለ ላብራራ ያብራራሉ። ልደትም ላብራራ አይደለም መስፍኔ፣ አንዴ ይመልሱ ልጠይቆትና ነው የሚመልሱልኝ። የሚመልሱልኝም በዚህ አይደለም። እኔ ጠየቁት ጥያቄ አንድ ስልክ እየገባብኝ ነው፣ ይቅርታ። አንድ ክርስቲያን ያዳም ፍትሃት የሚጠቅመው የረሳው ኃጢአት ካለ፣ ከዛ በዘለለ ግን ሰው እየገደለ እየዘሞተ ኃጢአት እየሰራ ሺህ ጊዜ ፍትሃት ቢደረግለት አውቆ ለሰራው ኃጢአት በፍጹም አይሆንም። አውቆ ለሰራው ኃጢአት አይሆንም። ስለዚህ የረሳው ኃጢአት ካለ ግን ያ ጸሎት ነው፣ የቅዱሳን ጸሎት ይሰራል። ወደ መንግስተ ሰማያት ግን ለመግባት የዘላለምን ሕይወት ለማግኘት የልጁ ኢየሱስ ክርስቶስ ስጋና ደም በቃ ከዚህ በተረፈ ማፍራት አለበት። በክርስትና ሕይወት ውስጥ መመላለስ አለበት። ሚውት አርግ ሌላ ሰው ማንም ሰው እንዳይከፍት በላይም አይመለከትም። ሚውት አርግ በላይ የተጠየቁት እኔ ነኝ። ሙለት አንተም ስትሳሳት አልተናገርኩም። ሌላ ሰው ጣልቃ ምናምን። ስለዚህ ፍትሃት ይጠቅመዋል የሚባለው አንደኛ የቅዱሳን ምን አልከኝ? ጣልቃ ማናችሁም አትግቡ። አንደኛ ፍትሃት ይጠቅማል ብለን የምናስበው የረሳነው ኃጢአት ካለ ብቻ ነው። ይሄን ከተረዳኝ መልካም። እሺ ምን ማለት ነው? እስቲ የረሳነው ኃጢአት ንስሐ ያልገባንበት ነገር ካለ ይጠቅመናል። አሁን ለምሳሌ ድቀት ኃጢአት ማናችንም ላይ ያጋጥመናል። ሶፊዬ ድቀት ኃጢአት ማለት ምንድነው? አንዳንድ ጊዜ ንስሐ ስንገባ ያልገባነው ኃጢአት በእኛ ውስጥ ይኖራል። ለዛ ነገር ይጠቅመናል። ፍትሃት የሚባለው አውቀን በስህተት ሳናቅ በድፍረት የሰራነውን ኃጢአት በአጠቃላይ በቤተ ክርስቲያናችን ጸሎት የኃጢአት ስርየት እናገኛለን። ንስሐ በምንገባ ሰዓት አውቀንም ሳናቅም ያ የቆየው ውስጣችን ላይ ያለ የረሳነው ኃጢአት ካለ መግባት ከፍርሃት ሳይሆን በመርሳት ስለሆነ ያንን ነገር እንግዲህ በአባቶች በቅዱሳን ጸሎት በፍትሃት እግዚአብሔር አምላክ ይቅር ይለናል። ከዛ በተረፈ ግን ኃጢአት እየሰራ ዝሙት እየሰራ የተለያየ ነገር እያደረግ ፍትሃት ይሰራላል ይጠቅማል ብላ ቤተክርስቲያናችን አታስተምርም። ምናልባት የምንፍቅናው ዓለም የሚጠቀምበት እንጂ ቤተክርስቲያናችን እንደዚህ አይነት አስተምሮ የላት። መናፍቃኖች ግን ይላሉ። እነሱ ይበሉ ምንም ይበሉ፣ እነሱን ተዋቸው። የኛን እንትን ነው። እሺ አሁን አንድ ጥያቄ ብቻ ነው የጠየቅኩህ አይደለ መስፍኔ? ሁለት መካከለኛ የሚልና ይሄን ሁለተኛ ጠየቀኝ። መካከለኛ የሚለው የሙላታን ጠየቀኝ፣ ሁለተኛ ይሄን ጠየቀኝ። በጣም ጥሩ። እሺ እዚህ ላይ ግን አሁን በቀጥታ ነጥብ የሚያሰጠው ጥያቄ ሰው በፍትሃት ወደ እግዚአብሔር መንግስት ይገባል ወይስ አይገባም? አዎ ይገባል ወይም አይገባም? መልስ፣ ቀጥታ መልስ። የሰውየው ሁኔታ ይወስነዋል እኮ አልኩ። ራሱን ታንቆ ቢሞታው ለምሳሌ ፍትሃት አይደረግም። በተለያየ ምክንያት ከሆነ የማይደረግበት አለ፣ የሚደረግበት አለ። ስለዚህ ቅድም እኮ ነገርኩ፣ አስረግጬ ነገርኩ። የረሳነው ኃጢአት ካለ ያግዘናል። አሁን ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ እመቤቴ ሆይ እርስ በርሳችን እንዋደድ ዘንድ እለምንሻለሁ ይላል።
ኦኬ አሁን ለምሳሌ እሺ ተረድቼ አሁን አግኝቻለሁ። እሺ የሞተው ሰውዬ ኃጢአት ከረሳ ነው ፍትሃቱ የሚያግዘው? ምን አልከኝ? የሞተው ሰውዬ የረሳውን ኃጢአት ነው በፍትሃት ይቅርታን የሚያገኘው? አዎ ከመርሳት ስለሆነ በቃ እንደዚህ አይነት ነገር አንደኛ በቅዱሳን ምልጃ ካመነ ተቀብያለሁ። ግን ቆይ ሶፊ፣ ይሄ እኮ ማብራራት የሚፈልግ ነገር ነው። የሆነ ፍሬም ውስጥ አትክተተው። ፍሬም ውስጥ አይደለም የከተትኩት እኔ ተቀብያለሁ። ግን የሞተው ሰውዬ ምን አይነት ኃጢአት እንደሰራ በምንድን ነው የማውቀው? ኦልሬዲ ሞቷል። እሱ የረሳውን ኃጢአት ማን ነው በምን የሚያውቀው? እንዴት ይታወቃል? አይ ሶፊ፣ ሰውየው ለንስሐ እኮ ፈቃደኛ ነው። አትረዳኝም? ቆይ ካልተረዳ ድጋሚ ልንገርሽ። ስለማትሰማኝ በምን ይታወቃል ነው? አየህ፣ ለጥያቄው ለመልሱም ጆሮ ብትሰጠን ጥሩ ነው። እሰጥዎታለሁ። ንስሐ ገባሁ መስፍኔ ሚውት አድርጌ ነው የምሰማው። ያውቃሉ። እኔ አሁን የረሳውን ኃጢአት ማን ነው የሚያስታውሰው? ማን ነው የሚያውቀው? ከእሱ ጋር አብሮ ኃጢአቱን የሰራ ከሆነ ለምሳሌ ሲያመነዝር ከሆነ በጋራ አብረው አመንዝረው ከሆነ ኦፍኮርስ ሁለቱም በጋራ ስለነበሩ ይተዋወቃሉ። ማን ነው የሚያውቀው የረሳው ኃጢአት ምን እንደሆነ? በምን ነው የሚታወቀው? አዎ እንግዲህ ፍትሐት ማለት ጸሎት ነው አልኩ። የመጀመሪያው ነገር መሀል እንዳገባውን አስረዳ። በቃ መሀል አትግባ፣ አትጠይቀኝ። ይህን ሀሳቤን እስክጨርስ አታቋርጠኝ። ምክንያቱም ሀሳብ እያቋረጥክ በሄድክ ቁጥር እኔ የምመልስልህን ነገር ወደ ስተቱ ውስጥ ልከተኝም ትችላለህ። ስለዚህ አንዴ እስከምጨርስ በጽሞና አዳምጠኝ። እኔ ንስሐ ስገባ የረሳሁት ኃጢአት ካለ በኦርቶዶክሳዊ አካሄድ ፍሬ እያፈራው ከሆነ ከኃጢአት የራኩ ከሆነ በንስሐ እየተመላለስኩ ከሆነ እግዚአብሔርን የምፈራ ከሆነ ድቀት ኃጢአት ንስሐ በምገባበት ሰዓት የረሳሁት ኃጢአት ካለ የአባቶቻችን ጸሎት በቤተ ክርስቲያን የሚደረገው ጸሎት ከሁሉም አስቀድማችሁ ስለ ነገስታት፣ ስለ መኳንንስ፣ ስለ ቅዱሳን፣ ስለ ሁሉ ነገር ጸሎት አድርጉም ስለሚል ያ ጸሎት ይረዳኛል። ጸሎት ሁሉ የሚደርሰው እግዚአብሔር ነው። የሚያውቀው ማን ነው ካልከኝ እግዚአብሔር ነው። ስለዚህ የእነሱም ጸሎት ወዴት ነው የሚሄደው? አንተ በአጸደ ነፍስ ሆነ በአጸደ ስጋ ያሉት አባቶች የቤተ ክርስቲያን ቀሳውስት የሚጸልዩት ወዴት ነው የሚሄደው ካልከኝ ወደ እግዚአብሔር ነው የሚሄደው። እኔም ያለሁት በእግዚአብሔር እቅፍ ነው። የእነሱን ጸሎት የሚያርፈው እግዚአብሔር እቅፍ ላይ ነው። ስለዚህ መማር የእግዚአብሔር ፍቃድ ነው፣ መብቱ ነው። አለመማርም መብቱ ነው። ይህን እንደ ሂሳብ የምናወራርደው ጉዳይ አይደለም። ባለቤቱ ከፈለገ ይምረናል፣ ካልፈለገ አይምረንም። ይሄ የእግዚአብሔር ነው። ከኛ ግን ምን አለ ማለት ነው? የረሳሁት ኃጢአት ካለ አሁን እንደነገርኩ በእውነተኛው መንገድ ላይ ተጉዤ ፍሬ እያፈራው በኦርቶዶክስ ሆኜ ማለት ነው በቅዱሳንም ጸሎት ማምን ሆኜ በቤተ ክርስቲያን ስርዓት ውስጥ ያለፍኩ ከሆነ ጸሎት ስርዓቱ ይረዳኛል። ግን ይሄ ከመግደል ጋር ራስን ከማጥፋት ጋር ተያይዞ በቤተ ክርስቲያን ፍታት የለም። አመሰግናለሁ። ይሄን ይመስላል። ጥሩ። ግን ማስረጃ አለዎት? ከእናንተ ቤተ እምነት አስተምህሮም ፍትሐት ማለት ለተረሳ ኃጢአት ነው የሚል ማስረጃ አለዎት? የሄኒሲፎሩን እኮ ቅድም ነገርኩ። እሱ በእስር ቤት የገለጠው ጳውሎስ አቤት አትረብሻ የሚታርገው ቢኔ ለሄኒሲፎሩ ሶፊዬ ቅዱስ ጳውሎስ ጸሎትን አድርጎለታል። ከዛ መነሻ አድርገን እኛም ደግሞ መሰረታችን በሐዋርያትና በነቢያት እንጂ እንግዳ በሆነ ትምህርት ስላይደለ የተቀበልነው እንጂ አዲስ የምናመጣው ነገር የለም። ስለዚህ መጽሐፍ ቅዱሳዊ ነው፣ እንቀበለዋለን። ያንን ነው የምናራምደው። መጽሐፍ ቅዱሳዊም ከሆነ ፍትሐት ለተረሳ ኃጢአት ይሰራል የሚል ከኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ወይም ከመጽሐፍ ቅዱስ ነው ያልኩት ማስረጃ እኮ የሄኒሲፎሩን እኮ ነገርኩ። ሁለተኛ ነገር ደግሞ ጸሎትና ምልጃን ስለ መኳንንትም ስለ ነገስታትም ስለ ሁሉ ነገር እንድናሳውቅ ራሱ ቅዱስ ጳውሎስ አዞናል። ስለዚህ ያንንም እኮ ነገርኩ። ስለዚህ ከዚህ በመነሳት
ኖርማሊ ቤተክርስቲያናችን የሐዋርያትና የነቢያት መሰረት ያለባት እንጂ እንግዳ ትምህርት ተቀባይ አይደለችም። ስለዚህ ይሄንን መሰረት አድርገን ነው የምንቀበለው። እሺ የኒስፎር እኮ ራሱ በቂ ነው፣ ሌላ ባልሰጠን በቂ። እሺ በቃ ችግር የለም። ይቀጥሉ። አቶ ተመስገን የጌታ ልጅ ይቀጥሉ። እንደምን አሉ? እንዴት ዋሉ? ሶፊ ጥያቄው ፌር አይደለም እንዳለ ብቻ ይሁንሽ። ጥያቄዎቹት እንዳለ ፌር አይደሉም፣ ግን ይሁን። እኔ ጥያቄ አልፈራም። ምን ፌር አይደለም ሲሉ ምን ለማለት ፈልገው ነው? ምኑ ነው ፌር? እኔ ሮሜ 8:34ን ያብራሩታል ብዬ የጠበቅኳቸው ሰዎች እያብራሩት አልነበረም እና የእነሱን ከጨረስክ በኋላ በደንብ እኮ አብራሩ እኮ። በቃ አሳም በአፍንጫው ነው የሚተነፍሰው አሉ እኮ። በቃ ጨረሱ። ከዛ በላይ ምን ያብራሩ እሳቸው? እሺ ከታሪክ መንፈሳዊ ጠቅላላ የትኛው ይሻሎታል? አንተ አልተመለሰልኝም ከምትለው ከፈለከው ከየቱ እርስዎ ይንገሩኝ። ከታሪክ ከመንፈሳዊ ከጠቅላላ ከፈለከው እኮ እርስዎ ይምረጡ፣ አንዱን ምረጡ። እኔ ኦልሞስት በሁሉ ሊቅ ነኝ ነው። በሁሉም ሊቅ ነኝ። ትዩት አድርጉ። ሌላ ሰው መናገር አይችልም። ሌላ ሰው መናገር አይችልም። ከተናገረ ሰው አስወጣለሁ እኔ። ሰው ደፋር ሲሆን ነው መቼም ካልቪኒስት የሚሆነው። እኔ ደግሞ ደፋር ስላልሆንኩ ካልቪኒስት አሁን እኔ አስወጣለሁ ራሱ እንደዚህ ብሎ በጣልቃ ከገባ ከየት ይሻላል? መንፈሳዊ ላድርግልዎት? እሺ ከፈለጉት ወደ እሺ እንግዲህ እሺ መስቀል ቤዛ ነው ብለው ያምናሉ ወይስ ቤዛ አይደለም? ማለት መስቀል ቤዛ ነው ወይስ የትኛው መስቀል? መስቀል ኢየሱስ ክርስቶስ የተሰቀለበት መስቀል። እንኳን ክርስቶስ ኢየሱስ የተሰቀለበት የተባረከው ቅዱሱ እንጨት አይደለም ገንዘብን ቤዛ ነው ብዬ ተቀብያለሁ። አንተ እንደፈለግከው አልመልስልህም። እኔ እርስዎ እንደፈለጉ ነው እንጂ እኔ እንደምፈልገው እንደፈለግኩት ከመለስኩ ሁሉ ነገርኩ። እንኳን ክርስቶስ ኢየሱስ የተሰቀለበት ቅዱሱ እንጨት አይደለም ገንዘብንም ቤዛ ነው ብየዋለሁ። እስቲ እንዴት ነው ቤዛ ነው ሲሉ ምን ማለት ነው? ገንዘብ ቤዛ ነው ሲባል ምን ማለት ነው? መግዣ አይደለም እኮ። እርስዎ እኮ እኔ እኮ ጠያቂ ነኝ። እኔ ለመልስ እኔ መልስ አንተ በፈለግከው መልክ ሙሉ አልመልስልህም እኮ አልኩህ እኮ። እየተወዳደሩ ውድድር ውስጥ ነው ያሉት። ስለዚህ በምን መልኩ ነው ቤዛ ነው ሲሉ ያብራሩ። ከማን ጋር ነው እየተወዳደርኩ ያለሁት? ውድድር ውስጥ ከሆንኩኝማ ከከሌ ጋር ተወዳደር በለኝና የሚወዳደረውም ሰው ከሌ ጋር እስካሁን እየተጠየቀ እየመለሳ ነው ያለው በሙሉ እኮ። ጥያቄና መልስ ሲደረግ ጥያቄ በአግባቡ እየመለሱ ነበረ እስካሁን ድረስ ሰዎች፣ እኔም በአግባቡ እየመለስኩልን። እሺ ቤዛ ነው መስቀል ቤዛ ነው ሲሉ ማስረጃ እስቲ መጽሐፍ ቅዱሳዊ ያድርጉት። እኔ መጽሐፍ ቅዱስ ብቻ ቢያማኝ አይደለሁም። ልክ ደግሞ ከሌላውን ቤተ እምነት ደግሞ ኮርጄ ደግሞ ሃይማኖት አበውን መጽሐፍ ቅዱስ ብቻ ብለው አማኞች ሃይማኖት አበው ይዘው እንደመጡትም ደግሞ ከዛ የምኮርጀው የለም። ቤተክርስቲያን ሙሉ ናት። እሺ ከእርሶ ቤተክርስቲያን አስተምህሮ ላይ መስቀል ቤዛ እንደሆነ ማስረጃ ያምጡ ከራስዎት ቤተ እምነት። እጄ ጋ የለም መጽሐፉ፣ እጄ ጋ የለም መጽሐፉ። ቀድመ ብትነግረኝ ኖሮ ተዘጋጅቼ መጽሐፉን አምጥቼ አሳየ ነበር። እና አሁን ሄደው ይመጣሉ፣ ይዘው ይመጣሉ። አይ ይዤ አልመጣም፣ እቤቴ ነኝ አሁን። በቃ ወደ እኔ ጋ ይምጡ እኮ። እሱማ ግድ ነው እኮ። እመጣለሁ። እመጣለሁ። ሰላም ሰላም። አዲስ መቸስ ያወሩ። እሺ አቤት በላይ ይቀጥሉ። እሺ እዚህ ጋር አንድ ሀሳብ አለኝ። እኔ ባላወኩትም ነገር ያው በመላም ቢሆን የአሳንም ነገር ለመመለስ ሞክሬያለሁ። የተጠየቀውን ጥያቄ ለምን አይመልስም? ተመስገን የጌታ ልጅ ለትዕቢት ነው የገባው። እዚህ ሁሉ ሰው እየተጠየቀ ነው። ያላወቀውንም ቢመልስ ምን ችግር አለ? ያው መጽሐፉን አልያዝኩም አሁን ስላሉ ነው። እሺ በላይ ይቀጥሉ። በላይ ገብተውብኝ ነው። እሺ ችግር የለም። ሰላም ሰላም። ፓስተር ሶፊ ደህና ነህ? እንደምናችሁ ሁላችሁም እዚህ ያላችሁ? ጤና ይስጥልን። ሰላም ሰላም። አሜን። እግዚአብሔር ይመስገን። አይ ቆንጆ እየሰማሁ ነበረ። ፍትሐት ያድናል ወይ መንግስተ ሰማያት ያስወርሳል ወይ እያልክ
እየመለሰልህ ነበረ በወንድማችንና እኔ እሱን መልስልሃለሁ። እኔ ደግሞ አንድ ጥያቄ መልስ ጠይቅና አዎን ወይም አይደለም ትለኛለህ። እኔ መልስልሃለሁ ያን ጥያቄ። ፕላትፎርሙ እኔ ኦርቶዶክስ ነኝ። መልካም አይን ከየትም ይሁኑ ችግር የለም። ዛሬ እዚህ የሚገባው ኦርቶዶክስ፣ ጴንጤ፣ ሙስሊም ሰው ነው እየጠየቅን ያለ ነው። ጠቅላላ እውቀት አለ፣ ታሪክ አለ፣ ከዛ ደግሞ መንፈሳዊ አለ። ከሱ ነው እየጠየቅን ያለ ነው። እንግዲህ እርስዎ መስፍኔ የመለሰውን ጥያቄ እኔም መመለስ እፈልጋለሁ ካሉ ሰው ከሞተ በኋላ በፍትሃት የእግዚአብሔርን መንግስት ይወርሳል የሚል ጥያቄ መመለስ እፈልጋለሁ ብለዋል። መመለስ ይችላሉ? አዎ፣ ሰው ከሞተ በኋላ የእግዚአብሔር መንግስት በፍትሃት መውረስ አይችልም። የሚችለው ተናግሯል። ስጋው ወደሙ በመቀበል ነው ሚዳነው የጌታ ስጋና ደሙ በመቀበል ነው። ይሄ ምንድነው? ፍትሃት ምንድነው? ቸርሞኒ ነው። አንድ ላይ ሆነ የምትጸልየው ጸሎት ብሎሃል ራሱ ልጁ ማለት ነው። በጸሎት ነው አንድ ላይ ሆነ በመንፈስ የምትገናኘው። በስጋ እንደምትገናኘው ሁሉ በመንፈስ ቅዱስ ደግሞ ተገናኝተህ ትነጋገራለህ። እግዚአብሔር ነው የሚመሰገነው በዛ በፍትሃቱ ዘንድ። ስለዚህ እግዚአብሔርን እያመሰገንክ ነው ያለው እንጂ በፍትሃት ስለፈታ የእግዚአብሔር መንግስት ይወርሳል ማለት አይደለም። የእግዚአብሔር መንግስት የሚወረሰው የጌታ ስጋና ደም ስትቀበል ብቻ ነው። ይሄ ነው። እኔ ደግሞ አንድ ጥያቄም ጠይቅህ፣ አዎን ወይም አይደለም በለኝ። ተቆራርጠዋል በላይ አይሰማም ነበረ? አይሰማም፣ ተቆራርጠዋል። የመለስኩት አልሰማኸውም? የመለሱትን ሰምቻለሁ፣ ሊጠይቁ ያሉትን ግን ተቆራረጡ። እኔ የምጠይቅህ ደግሞ ትመልስልኛለህ። ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? ተቆራርጠዋል። እርስዎ ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? ጠጋ ይበሉ። ተቆራርጠዋል። ቆይ አሁንስ ይሰማል? አሁን ሲወርዱ ይታየኛል ከመኪና። ኦኬ። ከመጽሐፍ ቅዱስና ከእመቤታችን ማን ይበልጣል? የባሰ ተቆራረጡ። አሁን የባሰ ተቆራረጡ። የባሰ መኪና ውስጥ ቢገቡ ይሻላል። ወይም የባሰ ነው የተቆራረጡት። አንተ እየተቆራረጥ ያንተም እንደዛው ያንተም ይቆራረጥብኛል። እኔ ጋር አይመጣም እንደ ድምፅ ያንተ ጋር እኔ ጋር ፈጽሞ እሳቸው እንዴት እንደሚመጣ አላውቅም። ያንተ ግን አይመጣም፣ ይቆራረጥብኛል። እኔ ምን አውቃለሁ? ወይ እሺ፣ ታብታብ ታብታብ ይደረግ። አሁን ተሰሙኝ። አሁን ይሰማል። በጣም ጥሩ። ከመጽሐፍ ቅዱስና ከእመቤታችን ማን ይበልጣል? በቃ አንተ የጠየቀኝ መልቻለሁ። አንተ ደግሞ እንዴ ምን ተቆራርጠዋል? ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? ሄርፎን አድርገዋል ወይ? ሄርፎን ካረጉ ሴት ነገር ካረጉ ያውልቁት እሱን። ቆይ እዛች ጋር ልውጣና እዚች ጋር ስወጣ ይሰራል። እሺ አሁን ይገዳጅሽ ቶፊ ቪአይፒ ንገረኝ። ሁለታችን ነው